አሁን ይሄ መጽሐፍ የታረመ ገና አሁን ቆሮ ጥያቄ ያነሳችሁ የቤት ስራችን እኮ በዛብን እኮ ይወጣ አንተ እዚህ መንግስት ቤተክርስቲያኑን ያሳድዳታል እዚህ እናንተ ተከሷታል ብዙ የቤት ስራ አለብን እኮ አሁን ይሄ ሲምፕል ነገር እኮ ነው እንደ እንትን አይደለም የምናየው በቃ እንደ አሰምሽን ምናምን ነው የምናየው ማለት አራሱማ መብት ነው ምን እኔ የሊቃውንት ጉባኤ ሰብሳቢም አይደለሁኝ አንድ ቤተክርስቲያን አገልጋይ ነኝ ግን ደግሞ የቤተክርስቲያኗን ትምህርት ደግሞ በመጠኑ ደግሞ በጨልፋም ቢሆን ከውቅያኖስ ማቀውን ነው 100% ያሁን ያወራሁት 100% እርግጠኛ ሆኜ ነው የምናገረው 100% ቀሲስ አቤት ጥሩ ውይይት ነው እስካሁን ድረስ የነበረው እና ግን እኔ እርሶን የምጠይቀው እዚህ ላይ ይሄ መጽሐፍ ሲታተም የነበሩ ሰዎች ስም ዝርዝር አለበት እዚህ ላይ የዚህን መጽሐፍ ቃልና ስርዓቱን የቤተ ክርስቲያኒቱን አማድ የሆኑ ክቡራን አባቶች እየመረመሩ አስተካክለው አርመውታል። ምዕመናን ጸሎት የሚገባ መሆኑን ለምዕመናን ጸሎት የሚገባ መሆኑን መስክረው አጽንተውታል። እነርሱም የሚከተሉት ናቸው። ብፁዕ እጨጌ ገብረ ጊዮርጊስ ዘንበረ በመንበረ አቡነ ተክለ ሃይማኖት፣ ሊቀ ሊቃውንት ገብረ መስቀል ዘታዕካ ነገሥት፣ አለቃ ህሩይ እሸቱ፣ መምህር ወመፈክር ዘብሔረ ጎንደር፣ መምህር መልእክቱ ዘካነ ስላሴ አዲስ አበባ። በነገራችን ላይ ማን እንደሆኑ ታውቃለህ? አሁን መምህር መልእክቱ የሚለው በቃ ፓትርያርክ የነበሩ አባት ናቸው። እዚያን ጊዜ ቅድስት ስላሴ አስተዳዳሪ ስለነበሩ ነው። አሁን ይሄ የሚያወራው በጣም የድሮ ነው። ይኸውልህ በጣም ትልልቅ አንደኛው ልንገርህ ጨርስና እርሶ እንዲመልሱልኝ ነው እኮ ጥያቄ። እነዚህ ሰዎች ከኔ የተሻለ እርሶ ያውቋቸዋል። አንድ ሁለተኛ ትልቅ የሆነችው ቤተክርስቲያን ትልቋ ቤተክርስቲያን አንድን መጽሐፍ ለምዕመና ይሆናል ብላ ስትመርጣቸው በቋንቋ ችሎታቸው በህይወታቸው ባሳዩት ጥናት የትምህርት ደረጃቸው ይህ ሁሉ ተጠንቶ ነው መቼስ አይደለ ይህን መጽሐፍ አረሙ የሚባሉት። እኚህ አባቶች እዚህ ላይ ያሉት በቤተ ክርስቲያኒቱ እውቅና የላቸውም ወይ? አይታመንባቸውም ወይ? ቤተ ክርስቲያንን ከስህተት ይጠብቋታል ተብለው የሚታመንባቸው አይደሉም ወይ? በጣም እነዚህ ሊቃውንት ባይዘው በጣም አይናማ ሊቃውንት ናቸው። በጣም አይናማ። አሁን እጨጌ ማለት የደብረ ሊባኖስ ዋና እጨጌ የሚባለው ዘደብረ ሊባኖስ መንበረ ተክለ ሃይማኖት ማለት እሱ ነው። ታዕካ ነገሥትም የአብነት ጉባኤ ነው። የጎንደሩም እነዚህ በጣም አለቃ ህሩይ በጣም የታወቁ ሊቃውንት ናቸው። አይ ቲንክ እዚያ አባ ማነው መምህር መልእክቱ የተባሉትም አቡነ ቴዎፍሎስ ናቸው። እንግዲህ ስማቸው አባ መልእክቱ ነበረ። በኋላ ፓትርያርክ የነበሩ ናቸው። የቅድስት ሥላሴ አስተዳዳሪ ነበሩ መጀመሪያ። ከዚያ በኋላ ነው ፓትርያርክ ሲሆኑ ደግሞ ከአቡነ ባስልዮስ በኋላ እነዚህ ሊቃውንት ማለት ነው። አሁን አቡነ ቴዎፍሎስ ሰማዕት ናቸው። እንደ ቅዱስ ነው የሚቆጠሩት በቤተክርስቲያን። ደርግ አንጠልጥሎን የገደላቸው ለቤተክርስቲያን ዋጋ የከፈሉ ናቸው። እነዚህ ሊቃውንት በጣም 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 ለሰማይ ለምድር የከበሩ ሊቃውንት ናቸው። ግን ዘ ኦንሊ ቲንግ ምንድነው ችግሩ ካልከኝ ነገስታቱ እነዚህን ሁሉ ሊቃውንት የማንበርከክ ጉልበት የማሳም አቅም ነበራቸው። አፄ ኃይለ ሥላሴ እውነት ለመናገር ተጽዕኖ ያደርጋሉ ነገስታቱ። ሌሎችም አብዛኞቹ መጻሕፍቶች እንዳሁን እንደና አፄ ዘርዓ ያዕቆብ ያሉ በጣም በቤተክርስቲያን ደምቀው የሚታዩ የእነሱ እጅ ተጽዕኖ ነበረ። ኦኬ። እና ነገስታቱ እንደ ግለሰብ አልነበሩም። አሁን እንኳን አብይ አህመድ ሲያንበረክከን አላየህም እንዴ? እንኳን ከእምነታችን ውጭ እንኳን የሆኑ ሰውዬ ማለት ነው እንኳን አይደለም። ስለዚህ እንደዚህ ያሉት ሰዎች ተጽዕኖ ስለነበረባቸው ዲፕሎማሲ ስራዎችን ከንጉስ ጋር የመስራት በመሃል ደግሞ የሚያጣሉ ለምሳሌ ይሄ መጽሐፍ ሲታተም በግል ደግሞ ከብስራተ ወንጌል ከኤቫንጀሊካል ሬዲዮ ጋር የሚሰሩ ሰዎች ነበሩ። ጸብ፣ ጭቅጭቅ እየፈጠሩ ማለት ነው። ስለዚህ ለማጣላት የሚሞክሩ አንዳንዶችም ነበሩ በጊዜው። የሆነ ሆኖ አሁን እነዚህ አባቶች በነበሩበት ጊዜ ያልታረመ በዚህ ዘመን የታረመ ታምረ ማርያም አለ። ኦኬ። እነዚህ ሰዎች ስላልነበሩ ነው በዚያ ዘመን። ለምንድን ነው ያላዩት? አሁን ለምን ታረመ ስንል አሁን ቤተክርስቲያኗ እውነት ለመናገር የተሻለ ነፃነት አላት መጻሕፍትን ለማረም ከነገስታቱ
የእነሱን ሀሳብ ሊሞግቱ ይችላሉ። አሁን ግን አብይ አህመድ መጥቶ ይሄን አታርሙ ምን ታርማሉ ማለት አይችሉም። የአሁኑ መንግስታት ከዚያ ውጭ ነን። አሁን መንግስት በሃይማኖት ጣልቃ አይገባም፣ ሃይማኖትም በመንግስት ጣልቃ አይገባም። ያን ጊዜ ግን ንጉሱ የበላይ ናቸው። ሲታተም እሳቸው ስሙ ጨምሮ አብሮ ይኖራል። እንደዚህ ያሉት ነገሮች አሁን ስለነበሩ አንደኛ እሳቸው ራሳቸው ከኢቫንጀሊካን ጋር ተነጋግረው ያሳተሙት ከሆነ፣ ሁለተኛ ባለውለታቸው እነሱን ማስቀየም ላይፈልጉ ይችላሉ። ኦኬ። ከዚህ ውጭ ደግሞ መጽሐፉ ደግሞ በቤተ ክርስቲያን ውስጥ ደስ የሚለው ግን ምንም አይነት አገልግሎት የሚሰጥ አይደለም። ምንም አይነት ማለት ነው። ሲመለሱ ሰዓታት ነው የሚቆሙት። ሲመለሱ ቅዳሴ ነው የሚያስቀድሱት። ሲመለሱ ሰዓት ማይሌት ነው ሊቆሙ የሚችሉት እንጂ ይህንን ዜማ እንኳ የሌለው መጽሐፍ ማለት እንደ ምስትግቡ ዜማ ራሱን ችሎ ወንበር የሌለውን መጽሐፍ አምጥተው ተቀበሉ ይሉና። በነገራችን ላይ አስቸ አይተውት ከሆነ ይሄንን መጽሐፍ ከመስተብቁ ሰዓታት የተወሰዱትን በግዕዝ እንዳለ ይወስዱና በሁለተኛው ፔጅ በአማርኛ የተተረጎሙ ናቸው የተወሰዱት። ሌሎቹ የሃይማኖት መጻሕፍቶች የጽድቅ መንገድ ግን ግዕዝ የላቸውም። እናት እንትን የላቸውም። እናታቸው እንግሊዘኛ ነው ማለት ነው። እናቱ ወደ አማርኛ ነው የተተረጎመው። እዚህ ላይ ግን የግዕዝ መጻሕፍት የጸሎት መጻሕፍቶቻችን ግን በግዕዙም በአማርኛው ነው መጽሐፉ ላይ የተቀመጡት። እዩት እናንተ ከፍታችሁ አሁን ሙሌ ማየት ትችላለህ። እዚህ ላይ በግዕዝ የተጻፉት የኛ ምርጥ ማዜማቸው ናቸው። እንደዚያ ስለነበረ ነው የሆነ ሆኖ አሁን ይታያል። እስኪ እንደው አይኮሰኩስም፣ ምንም ችግር የለውም። ማብራሪያችን ነው የሚለይ ካሉ እኮ ሊያልፍ ይችላል። እንደኔ ግን እንደ ግል ስጠይቀኝ ማብራሪያው ልሳኑ የቋንቋው የዘይቤው የፕሮቴስታንታዊ እናንተ የምታብራሩት ሽታ ነው ያለው። እሱን ደግሞ እኛ ከእናንተ ጋር ስላወራ ነው እኮ ያወቀ ነው። ይሄንን እኔ እሺ ይሁን እንግዲህ መምህር አሁን ቀሲስ እኔ እርሶ ይሄ ነገር እሺ ትክክል አይደለም ጠልቆ የገባ ነው ብለው ካሉ እኔ እያነበብኩት ይህንን አነባለሁኝ። እዚህ ላይ እርሶ አባታዊ በሆነ በእርሶ በኦርቶዶክሳዊ እንትን እይታ ይህንን ትክክል አይደለም ይበሉልኝ ማለት ነው። ጌታችን ኢየሱስ ግን እኔ አሁን ትንሽ ደቂቃ 1-5 ደቂቃ ይኖራል። ካልሆነም ማታ ሪዞርቱ ላይ መጥተው ለጣበቅሽ ትንሽ እሺ እንዳሉት ግን ሄደውብኛል እኮ ሊሄዱበት እንዲያሉኝ ሄደውብኛል። ያስፈቀዱ ይሄዱብኝ። አሁን ያስፈቅዱና ሄዱብኝ። እሺ ከዚህ እችን እስቲ ይዩልኝና እዚህ ላይ እንዲህ ይላል እንግዲህ ጌታችን ኢየሱስ ክርስቶስ ወደዚህ ዓለም ከመምጣቱ አስቀድሞ እውነተኛ የጽድቅ መንገድ አልታወቀም ነበረ። ነገር ግን ዛሬ ሰማያዊ አባታችን እግዚአብሔር እውነተኛውን የጽድቅ መንገድ አሳየን። የጽድቅ መንገድ የተባለው አንድ ልጅ ጌታ ኢየሱስ ክርስቶስ ነው። ከእርሱም በቀር ወደ ሰማያዊ አባታችን የሚወስደን የለም። እርሱም ጌታችን ኢየሱስ ክርስቶስ እኔ የእውነትና የሕይወት መንገድ ነኝ፣ በእኔ በኩል ካልሆነ በቀር አንድም ወደ አብ የሚመጣ የለም ብሎ ተናግሯል። ዮሐንስ 14:6 የሚለውን አሁን ይሄ እዚህ ላይ እንግዲህ ስተት ነው እያሉ ነው እና ይሄ ስተት ነው፣ ምንም ችግር የለውም። እውነት ነው። ከነገረ ድነስ አሁን ስለ መልካም ስራ ስለሚያወራ ነው እንጂ ኢኒሻል ሳልቬሽን ላይ ያዋጣ ነው ስራ ጾም፣ ጸሎት የምንላቸው አሁን እነዚህ የመንፈስ ፍሬዎችን ከድነት በጥምቀት ልጅነት ከማግኘታችን በፊት እንደዚህ ነገሮች እኛ ላዋጣንም ራሱ ብቻውን ነው ያዳንን። በመስቀሉ ላይ ተሰቅሎ እንዲሁ በጸጋ ነው ያዳንን ብለን እናምናለን። እዚህ ላይ ምንም ችግር የለውም። እሺ ቀሲስ ከ5 ደቂቃ በላይ አልወስድቦትም እንዳልይዞት። ችግር የለውም፣ ቀጥሉ። ችግር የለውም። የተወሰነ 15 ደቂቃ ልቆይ። ስለዚህ እኛ ሁላችን ይህንን የማያሳስት እውነተኛውን የጽድቅ መንገድ ክርስቶስ ብቻ ይዘን ከሄድን ዘውትር እየናፈቅን አባታችን ሆይ እያለን ከምንጠራው ከሰማያዊ አባታችን ከእግዚአብሔር ዘንድ ወደ ሰማያዊቷ አገር ወደ መንግሥተ ሰማያት እንደርሳለን። ዳግም በስራችን እንጸድቃለን፣ መንግሥተ ሰማያት እንገባለን ብለን አንመካም። የምንጸድቅበት ሃይማኖታችን ክርስቶስ ብቻ ነው። ስለዚህ እዚህ ላይ ችግር አለ። እዚህ ላይ
እዚህ ላይ ያቆሙ። አሁን ስለምን እያወራን ያለው በስራችን እንድናለን በስራችን እንጸድቃለን ብለን አንመካም እያለ የሚያወራው ይሄ ልክ አንድ ክርስቲያን እንደሚለው ክርስቲያን በክርስቶስ በኢኒሻል ሳልቬሽን ማለት ከዳነ በኋላ ስላለው ነገር እያወራ ነው ያለው እዚህ ላይ። አንደኛ እንደዚያ ብሎ በስራችን እንድናለን አሁን ይሄ ስለሚመጣው ከፍርድ ስለማምለጥ ነው እያወራ ያለው እዚህ ላይ ደግሞ ማለት ነው። ከፍርድ ስለማምለጥ እያወራ ከፍርድ ስለማምለጥ እያወራ ከሆነ እኛ ከፍርድ ለማምለጥ መልካም ስራ አያስፈልግም ብለን አናምንም። ሃይማኖታችን የዳንበት እምነት ከስራ ጋር ነው ብለን ነው ምናምነው። እዚህ ጋር የሚያብራራው ግን መጀመሪያ ስለመጀመሪያው ድነት ስለ ኢኒሻል ሳልቬሽን አወራ። ጥሩ ነው። ሲቀላቀለው አምጥቶ እዚህ ላይ እንድናለን ማን አለ ሲጀመር በስራችን እንደዚህ ብለን እንደዚህ በስራችንም ቢሆንም እኮ ግን ስራ ኢሬሌቫንት ነው ለማለት ፌዛሉን ለማለት ነው እቺን ያመጣት። ስለዚህ ትክክል አይደለም። ቀላቀለው አየህ፣ ቀላቀለው። እሺ ልክ ሳዶትን እንዳልይዝቡት ሊሄድ። እሺ ስለዚህ ጌታችን ኢየሱስ ክርስቶስ እናንተ ደካሞች ሸክማችሁ የከበዳችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ፣ ቀንበሬን በላያችሁ ተሸከሙ ብለዋል በማቴዎስ ምዕራፍ 11 ቁጥር 28። ደግሞ ቅዱስ ጳውሎስ በነገራችን ላይ አሁን እዚህ ላይ ቀንበሬን ተሸከሙ ብሏል ብሎ ደግሞ ቀላቀለው። ቀንበሬን መሸከም ማለት በነገራችን ላይ ስለ ክርስቶስ የሚመጣውን መከራ መቀበል ነው። ይህን ነው ስራ የምንለው እኛ። ስለ ክርስቶስ መከራ መቀበል አለብን። ስለ ክርስቶስ መሞት አለብን። አለበለዚያ ስለ ክርስቶስ ዋጋ የማንከፍል ከሆነ የጽድቅ ስራዎችን የማንሰራ ከሆነ ነው ኦኬ ከክርስቶስ ውጭ እንሆናለን ነው። አሁን ይህ ስራ ነው። አሁን ደግሞ ያብራራት ደግሞ መልካም ስራ አስፈላጊ እንደሆነ ነው። መስቀሉን መሸከም ማለት ማመን ብቻ ሳይሆን ዕለት ዕለት በክርስቶስ ምክንያት የሚደርስ በእኔ ሳላችሁ መከራ አለባችሁ ብሏል። ከዚህ መልካም ስራማ በጣም እኮ አስፈላጊ እንደሆነ እኮ ይናገራል። ያለሱ ነው እንግዲህ እኛ ሃይማኖት ያለ ምግባር የሞተ ነው የምንለው ይሄንን ነው። አየህ ስሙኝ ሰዓቶትን እንዳሉስ ሪዞርቱ ላይ በኋላ በ23 ኮከቡ ላይ ሪዞርቱን የሻይ የሌለበት የፈረሰውን ትንሽ ጠገን ፊኒሽንግ ይሰራል። ምንም አንድ ቀን ሻይ ቡና አይተናናቅም። ተወሱን በቃ ከዚህ አልያዞት አንቺ ድምፅሽን አሰሚ፣ እንግዶችሽን አስተናግጂ። አመሰግናለሁ ቀሲስ። በነገራችን ላይ አንድ ነገር ኦነስት ሊልናል። በነገራችን ላይ ካልመረመር ነው ይሄ ዲቴል ገብተን ከኛ ጋር በነገራችን ላይ የእናንተን እኮ ፌዝ አለውን ግሬስ አለውን እኮ ያወቅነው እኮ ከእናንተ ጋር ስላወራን እውነት ለመናገር ይህም ሁሉ አሁን እኛ የቤተክርስቲያን የወንበር መምህራን መጽሐፉን ሲያነቡት ላይ ኮሰኩሳቸው ይችላል። ለምን ስለ ግሬስ አሉንና ስለ ፌዝ አሉን እነሱ ይህን ያህል የሉተርን ትምህርት ብዙ በቴዎሎጂ ያለፉ ሰዎች ካልሆኑ እንትን አያውቁትም ማለት ይችላለሁ። ድፍረት አይደለም በእውነቱ ቴዎሎጂያችሁን ያወቅነው እኛ ምን የራሴ ቲክቶክ ላይ ከመጣው በኋላ ነው ከእናንተ ስሰባ ኦኬ እነ ዲያቆን ያደርጋል ብላምን ጽፈዋል። አሁን እነሱ መጽሐፍ ስናነብ እናንተ ምን እንደምትሉ ካቶሊኮች ምን እንደሚሉ ዲቴል ገብተን እንዲያውም የካቶሊኮችን ሊቃውንቱ ያውቁታል በተወሰነ ደረጃ የቆየም ስለሆነ አንዳንድ ክርክሮችም ተደርገው ስለነበረ የፕሮቴስታንቱ አስተምሮ ግን ምን እንደሆነ ከእናንተ ጋር ቁጭ ብለን ስንሰማችሁ ነው ያወቅነው። ሊያመልጥ ይችላል እውነት ለመናገር እዚህ ውስጥ አሁን በስራ ሄድናለሁኝ በከመምረት ከያልን እየቀደስን በስራ ሄድናለሁ የሚል አንድ ኦርቶዶክሳዊ ቢኖር ሪጀክት ነው የምናደርገው። በስራ ሄድናለሁ አንልም እኛ። ስራ ለመዳን ይጠቅማል፣ አስፈላጊ ነው። ሃይማኖት ያለ ምግባር ራቆቱን የሆነ ነገር ነው ብለን ነው እንጂ የምናምነው። በስራችን ደግሞ እንድናለን እኛ አንልም። ሃይማኖትን አውጥተን ስራችን ይድናል፣ ጸጋውን አውጥተን በእኛ ስራ ብቻ አንልም እኛ። ስለዚህ ማብራሪያችን ላይ ስለምንለያይ እንጂ እንደው ዝም ብለህ ስታየው ላይኮሰኩሳቸው ይችላል። ለዚያ ነው አምልጧቸው ምንም ማለት አይደለም እኮ ጥያቄ ካልተነሳበት ታልፈዋለህ። አሁን ግን ጥያቄ እየተነሳ ስለሆነ ከእናንተ ጋር ተመሳሳይ ማብራሪያ የእናንተን ዶክተሪን የሚያብራራ ስላገኘን አይ የኛ ማብራሪያ አድርገን እንሰራዋለን ነው እንዳልቀረች እያሳየን ብቻ። አሁን ብቻ ግን የለም አሁን ክርስቶስ ብቻ የሚል የለም፣ እምነት ብቻ የሚል መጽሐፍ ቅዱስ የለም በእውነት ለመናገር። አይ እንግዲህ እናንተ ቤት ተገኝታለች። እስቲ ለማንኛውም ችግር የለም። በነገራችን ላይ ተቀበሉታለች። ዋስቻለ ጥያቄ ከሲስ ሰጧቸው የነሱ ነው አሉት። ተቀበል አይ ኧረ የነሱ አይደለም። ማን ሰጣቸው ነው? ለኛ ሰጡን እኮ። በነገራችን ላይ አስቼ ተቀበሉታላችሁ ይሄንን መጽሐፍ እናንተ እንዳለ ይሄን እዚህ ላይ የተጻፈውን
ይህንን እኔ አሁን እንግዲህ በትኩረት ያነበብኩት ይህንን ነው። ቀሲስ የጸሎት መጽሐፍ የሚለውን እንጂ ሙሉውን የጸሎት መጽሐፍ አንዴ ለምሳሌ የጸሎት ሃይማኖት እንዳለ እኮ ነው ሁሉም በፈጠረ የሚለው ሰዓታቱንም እንዳለ ግን ትቀበሉታላችሁ ብንሰጣችሁ እንግዲህ ጥሩ የሆነውን ያውቃሉ። እርሱ እመቤታችን ማርያም በመልአኩ ቅዱስ ገብርኤል ሰላም ተሰላምልሻለሁ የሚለውን ትቀበላላችሁ? አሁን ለምሳሌ እኔ እርሱን ቢሉኝ እኔ ብዙም እንትን ማስረጃ መጽሐፍ ቅዱሳዊ ስለሌለው እሱን ለምሳሌ አልቀበልም። በቃ ለዚህ ደግሞ ቆይ መጽሐፉን አውጡት። ሙሌ አንድ ነገር ላሳያችሁ። መጽሐፉን አንድ ያወጣልኝ ሙሌ። አንድ በትልቁ አድርጊውና መጨረሻው ፔጅ ላይ ሄድ እንትን አለው። ይሄ መልክአ ሕማማት አለው። ችግር የለውም። እኔ እቤት ገብቻለሁ። ሙሉዬ መጨረሻው ላይ አውጡልኝ። ቀሲስን እንትን ለማለት ስል ስራ ትቼ ነው የመጣሁት። የሚገርም አስቻይ ስራ ይስሩ ብዬዎታለሁኝ። ስራማ ጥሩ ነው። ይገርም በጣም ወዶት እኮ ሰራተኛ በመሆኑት እኮ ሌላ ስራ አለኝ ቀሲስ። አሁን ሌላኛውን ሰርቼ አሁን ዋናዬን ደግሞ ከ2 ሰዓት በኋላ እገባለሁ። ሀኒ ያው ታውቃላችሁ። ድምፅሽን አሰሚ ሀኒቾ እንዳይዘጋ። ይኸው ቀሲስ መጨረሻውን አውጥቻለሁ። እስኪ ቪዲዮን ይክፈቱት። አስቸ ኦኬ ያሳዩኝ። እያየሁት ልተው ብላ እያየሁ ነው። እሺ በግዕዝ የተጻፈ አለው። መጨረሻ መልክአ ሕማማት የሚል አለ። ግዕዝ ብቻ የሆነ ቆይ አንዲቾ እንትን እንግዲህ ኦገስቲንን ታስገቢዋለሽ። ቆይ አንዴ ሙሌ እኔ የሙሌን መጽሐፍ ነበር ማየት የፈለግኩት። እኔ ግን ነው እንዴ ሙሌ በቃ እንትን በል። የመጀመሪያው እኔ ያለኝ በአቡነ ጳውሎስ ጊዜ ዘመነ ፕትርክና ጊዜ ደግሞ የታተመው ነው ያለኝና እሱና ይሄኛው የሙሌ ላይ ያለውን ማወቅ ፈልጌ ነው ልዩነቱ። እውነት ለመናገር ሙሌ አለ አይደለ? አሳያቸው እስኪ። ሙሌ እኮ ላፕቶፕ ከሱ ጋር አይደለም። ለዛ ነው አይደል? ሙሌ አንተ ጋር ያለው ላፕቶፕ ዞር ስላለ ነው ከኔ የሆነ ስራ እየሰሩ ነበር በመሀል ነው የወሰደው። እሺ ያለው ሰው አለ እዚህ የሙሌ መጽሐፉ ያለው ሰው። እሺ ቆይ የሚሆን ከሆነ ላምጣ እንዴ። እስኪ አሳየን መጽሐፉ። በጣም ስለ እመቤታችን የሚናገር በጣም ብዙ በግዕዝ ያለው እንዳለ ነው የተቀመጠው እና መልክአ ሕማማቱ ይሄ በሰሙነ ሕማማት የምንጸልየው ጸሎት እመቤታችን በምሳሌ እያመጣ የሚናገርበት ጭምራል። እሱን እና በኋላ የተጨመረ ይሆን የሚል ጥርጣሬ ስላለኝ ነው። ይሄ የመጨረሻው እትም ላይ ስለሆነ ያለ እንዴት ሊያስገቡት ቻሉት እዚህ ላይ በጣም ገርሞኛል። እና ሌሎቹን የእመቤታችንን አውጥተውታል። እና እንደዚህ ከሆነ ደግሞ እንግዲህ ጃንሆይ የእመቤታችን እያወጡ አይጸልዩ። ኦርቶዶክሳዊ በጣም ንጉስ ናቸው፣ የተከበሩ ናቸው። ደግሞ እኮ ዜማው እንዴት ደስ እንደሚል ይገርማቸዋል። ወይ ድሰኪ የሚለው እስኪ መጨረሻው እስኪ ቦልድ አድርግልኝ ወደ መጨረሻው አካባቢ ያሉትን አንሚውት አድርገው። አስቸን ሚውት ላይ ነህ። እሺ ይቅርታ እንግዲህ እስከምለምድ አንተ እያልኩኝ ምን ችግር ይማ እንደርሶ የሚያከብረኝ የለም። አሳሳሽ ነው እኮ ያሳሳቱኝ። እሺ እስኪ ዙም ያርጉት። አይ እሱ አይደለም። ወደ መጨረሻው እሱ ነው። ይሄ ነው መጨረሻ፣ ይሄ ነው። እሺ እኔ ጋር ያለው መጽሐፍ የመጨረሻ ይሄ ነው። እሺ ወደ ኋላ ሄዱ። እስኪ ሄዱ፣ እንደሱ እያደረጉ ይሄዱልኝ። ያስቺ ያገኘ ይቅርታ፣ እኔ ጋር ትልቅ ሰርቨር እንትን እያለ ስለሆነ ከወጣው ምን ይኸውላችሁ፣ እንደውም ትልቅ ኤቪደንስ አገኘሁላችሁ። ይኸውላችሁ አሁን የለውም ማለት ነው። የኔውን ላውጣላችሁ። አሁን የተጨመረ የእመቤታችን በሶስተኛው እትም ላይ ነው ማለት ነው የገባው። እዚያ የድሮው ላይ አለመኖሩ ራሱ አንድ ኤቪደንስ ነው። ኢቫንጀሊኮቹን ያንን አስገብተው ከሆነ እንዴት ሊያስገቡት ቻሉት የሚል ጥያቄ ስላለ ነው። እና ገጽ ስንት ነው የእርሶ? የመጨረሻው ገጽ ስንት ነው የእርሶ? ቆይ አንዴ መጽሐፉ ጋር ላመጣየ ወደ ላይብረሪ እየገባሁ ነው። እሺ
የኔው በ1997 ዓመተ ምህረት የታተመው ነው ያለኝ እና የመጨረሻው ፔጅ እኔ ጋር ያለው 314 ነው። እናንተ ጋር ስንት ነው? 314 አዎ እኔ ጋር ያለው 100 እንግዲህ እዚህ ጋር የሚያሳየኝ 173 ነው እኔ ጋር ያለው። የቤተ ክርስቲያን ጸሎት የሚል ነው የመጨረሻው እኔ ጋር ያለው። የሚገርመው ማለት ነው ፒዲኤፍ ስለሆነም ይሆናል ቀሲስ። አይ ቆይላ እኔ በትልቁ ላይ ፒዲኤፍ ሲሆን እንትን ይላል ቀንሳል አይደለ? አዳም አይደለም። አጠቃላይ የሚገርማችሁ ፔጁ 300 አይሞላም እኮ ግን 300 ፔጅ እኔ ጋር ምን ያለውኝ አንደኛው ላይ 298 299 200 300 ይላል። ግን እንደዚያ የሚደርስ ፔጅ ደግሞ የለውም። 100 አንድ ጨዋታ አድርጊያቸው ቀሲስ አንዴ የኔን በትልቁ አድርጊው 300 አይደርስም። የሚገርማችሁ እንዴ 300 ሊኖረው ይኸው አንዴ ላውጣና እኔ ላሳያችሁ። ቅርታ እኮ በየወቅቱ እኮ የታረመ ስለሚመጣ ነው ቀሲስ። የኔ ጋር ያለው መጽሐፉ ይሄ ነው። አያችሁት? ይሄ ነው የቤተክርስቲያን የጸሎት መጽሐፍ። ይኸው በ1997 የታተመው የመጨረሻ ፔጁ 304 ይላል እና ይሄ ስለ እመቤታችን የሚናገር ነው። ይሄ የእናንተው የለውም፣ እርግጠኛ ነኝ። ይሄ የለውም ማለት ነው የእናንተ ይሄ የለውም። ይሄ እስቲ ምንድን ነው የሚለው ቀሲስ? ይሄ የለውም፣ ግዕዝ ነው፣ መልክአ ሕማማት ነው። ይኸው አሁን እየታረመ ስለመጣ ልክ ነው። በውልቆ ዕለታት ዓርባ እለታነእድይ ወታብሉ ሰባ መጽሐፍ ተማይዳ ግን አይለክም ነው የሚለው። ይሄ በሰሙነ ሕማማት የምናዜመው ነው። ስለ ሥላሴ ነው። ከዚያ ስለ እመቤታችን ስለ ጌታችን እያለ የምንጸልየው ነው። እርግጠኛ ነኝ እናንተ ጋር ይሄ የለም። ቢኮዝ አሁን የተጨመረ ነው። ኤቫንጀሊካኖች ይህን ሊያስገቡት አይችሉም። የገረመኝ እሱ ስለነበረ ይኸው እዚህ ጋር ይኸው ካለው አሳዩኝ። ይኸው ካለው ይሄ አሳዩኝ። እናንተ ጋር ያለው እስከዚህ ይመስለኛል። አንተ ጋር ቅድም ስታሳየኝ የነበረው ይሄ መሰለኝ የመጽሐፉ ዝርዝር ልክ ነው። ስንተኛ እትም ነው ቀሲስ የእርሶ እትሙ? 1997 ማለት በብፁዕ ጳውሎስ ዘመነ ፕትርክና የታተመ ነው። አየህ አሁን እዚህ ጋር ስህተት እንዳለው የምታውቀው ደግሞ ይሄ ማለት ፔጁ ራሱ እዚህ ጋር 167 ያሳያል። ይኸው 167 እዚያ ግን 300 ይላል መሀል ላይ። እንግዲህ ይሄ የሚያሳየው ነው መረጃ ኢቫንጀሊካኖች እጅ እንዳለበት የምታውቀው እኛ ጋር መጥቶ ሲታተም የእመቤታችንን አስገብተውታል። ነገረ ማርያም ምናምን የሆነውን አስገብተዋል። ከዚህ በፊት ግን ያለውን በሙሉ ለምሳሌ እዚህ ጋር ሰዓታቱን አምጥቼ ባሳይክ ይሄ ሰዓታት ነው። ይሄ ሰዓታት ነው። ይኸው ይትባረክ እግዚአብሔር አምላክ እስራኤል ዘገብረ አብየ ወመንክረ ባሕቲቱ ወይትባረክ ስመ ስብሐቲሁ ቅዱስ ወይምላ ስብሐቲሁ ኩሎ ምድረ ለይኩል ቅዱስ። ይሄ ሰዓታት ነው። ይሄ ከሰዓታት ነው የተወሰደ። ይሄ በሙሉ ይሄ አማርኛ ነው። ይሄ በሙሉ የምታዩት ቅዱስ ቅዱስ በሙሉ የአባ ጊዮርጊስ ዘጋስጫ ሰዓታት መጽሐፍ ነው። ይኸው እስከዚህ ድረስ ይመጣል። እስከዚህ ድረስ ይመጣና ይኸው እዚህ ጋር ሲደርስ እንትን ሃሌሉያ ለትውልደ ትውልድ ይደሉ ሰጊድ ለትውልደ ትውልድ ሎቱ ይደሉ ሰጊድ ይልና ቀጥሎ ምንድን ነበረ ሰዓታቱ ላይ የነበረው የድሰኪ ኦ ድንግል
ምልዕተ ውዳሴ የሚል ነበር። ስለመቤታችን የሚያወጥ እሱን ይተውታል፣ እሱን ያወጡታል ማለት ነው። እስከዚህ ያለውን ከሰዓታት ወሰዱና ቀጥሎ ያለውን ከሰዓታቱን ትተው ወደ ሌላ ይገባሉ፣ ወደ ቅዳሴ። ተንሱ ለጸሎት ብለው መዝሙር ነው ይሄ። ሰብሕዎ ለእግዚአብሔር ኩልክሙ አሕዛብ የሚለው ከመዝሙር የተወሰደ የቅዳሴያችን ነው። ሰብሕዎ ለእግዚአብሔር ኩልክሙ አሕዛብ ወይሴብሕዎ ኩሎሙ። ይሄ ቅዳሴ ላይ ከአሐዱ ካልን በኋላ የምንለው ነው። እሷንም ወሰደ። ኦኬ ይቀጥልና እዚህ ጋር ስለምን ያወራል? ናኩቶ ለገባሬ ሰናየት። አሁን ይሄ ናኩቶ ለገባሬ ሰናያት እግዚአብሔር ይሄ ቅዳሴ ነው። ይህ አሁን ጸሎተ ባስልዮስ ይወስነው። በቃ ስለዚህ እሱ መጽሐፍ ራሱ አላመኑም ማለት ነው። ቆይ አይደለም፣ ማን አለ? የኛ ነው እኮ እያልኩ ነው። ይሄ የኛ ነው። ይሄ ከሰዓታቱ አሳየው የተወሰደ ከሰዓታት መጽሐፈ ሰዓታት ራሱ ይቻላል። ስለዚህ እንደውም መጽሐፉ ተአማኒ እንደሆነ ይበልጥ ያረጋግጣል እኮ። ልጨርስልህ እኔ መጽሐፉ የሚታረመው አለ እንጂ ይሄ አሁን አይታረምም። ወራሪ የምንጸልየው ጸሎት ነው። ይሄ የኛ ነው። ይሄ ታርመው ያኛው የሚታረመው ነገረ ክርስቶስን ይኸውልዎት። እንዴት ነው የማትረዱት? ሙሌ እርሶ እያወራ ማውራውን ነገር ይኸውልህ፣ እኛ ኪስ እያቀረብን ያለ ነው። መጽሐፍ ሲወስድ ነገረ ክርስቶስን ብቻ ወስዶ ነገረ ማርያምን አውጥቷል። ልክ እናንተ ከመዝሙር ስናወጣኛ የጌታ የሆነውን ለይታችሁ እንደምትሰሙት ማለት ነው። እኛ ጋር ግን ስንሰማ መቱን ነው የምንሰማ። የምንቀበለው ድርሰቱን የእመቤታችንም ካለበት አብረን ነው የምንቀበል። ኦኬ ተቆርጦ የገባ መሆኑን እያሳየው ነው። ቅድም ከሰዓታቱ አሳየው። ቀጠልና የእመቤታችንን ይነጥል ይተውና ከቅዳሴ ገባ ማለት ነው። ከዚያ ደግሞ መስተብቆ እዚያው ሰዓታቱ ውስጥ ይገባል። መስተብቆ ኪዳንም ላይ ያለ መስተብቆ። አሁን ዘኦል የገቡት የማንቀበላቸው ላሳየው። የማንቀበለው አሁን ወደፊት ይታረማል የምንለው ይሄ ነው። ይኸው እዚህ ጋር አምስቱ አዕማደ ምስጢርን ተመልከቱ። አምስቱ ምስጢረ ሥላሴን በስንት ፓራግራፍ ነው ያስቀመጣት? በዚች መታረም ያለበት እንደውም አሁን ያወሩ ስለ ማርያም ስለ ሰዓታት ላይ ያለው ነው። አንተን ያልከው ቆይ አንዴ ሙሉ እንደው ቢያርሙ ያንተ መጽሐፍ ከሆነ መብትህ ነው። የኛ መጽሐፍ ከሆነ ግን እንደርሶ ሪኮመንድ እናደርጋለን። መታረም ካለ ቆይ ልጨርስ ሙሉ ላሳይ። ልጨርስ። ከዚያ ምስጢረ ሥጋዌን የሚያክል ትምህርት አምስቱ አዕማደ ምስጢራትን በምን አይነት ፔጅ እንዳብራራቸው ተመልከቱ። ምስጢረ ሥላሴን፣ ምስጢረ ሥጋዌን፣ ምስጢረ ጥምቀትን በአንድ ፔጅ አስቀመጣቸው። በአንድ ፔጅ ይኸው። ቀጠለና ሲሻገር አምስቱ አዕማደ ምስጢራትን እንግዲህ ኮር ምናቸው ትምህርቶች ነው። ምስጢረ ቁርባንን ያትችን ብቻ ነው የሰጠ። ምስጢረ ትንሣኤ ሙታን ይችን ብቻ ሰጠና ከዚያ እዚህ ሌላ ነገር ደግሞ ጨማመረ። ከዚያ የጽድቅ መንገድ ሶላን ግን ፋይፍ ሶላ እንትን ይሄ ፌዝ አልሆነን ግን ሙሉ ፔጅ ግሬስ አልሆን ሙሉ ፔጅ ይቺ እናንተ እዚህ ውስጥ ብዙ ያረጋችኋት ናት። እኛ ያስገባችኋት ትወጣለች። ያልገባኝ ዳግ አለ። ቆይ የሚታረም ነገሮች ሲገኙ ወንጌል አማኞች ጋር የሚታረም ነገሮች ሲገኙ በኦርቶዶክሳውያኖች አናሳብብም፣ በካቶሊክ በሙስሊም አናሳብብም። የሚታረም ነገር ካለ እናርማለን። እናንተ ጋር ደግሞ ምን ማስተውለው ሌሎች አንግሊካኖች ወይም እናንተ ናቸው ያስገባችሁብን የሚል ውንጀላዎች አሉ። እንግዲህ መረጃ አልቀረበባቸውም። ያ እንዳለ ሆኖ አንግሊካኖች ያስገቡባችሁ ወይም እኛ ያስገባንባችሁ ሐሳቦች ምንድን ናቸው? እነሱን ቢጠቅሱና ቢነግሩን ምናልባት ለማውጣት እናንተ ምዕመናን የሰሙ ስለሆነ ይሄኛው ነገር ላይ የአንግሊካኖቹን ፓርት ቢነግሩን። እሺ እየመለስኩ ነው። ያው ይሄ የጽድቅ መንገድ የሚለው በእኛ ቤተክርስቲያን በወንበርም በየትኛውም ማብራሪያችን አይደለም። ይሄ ከእንግሊዝኛ ዳይሬክት የተወሰደ መሆኑን መረጃው አለ። የመምህር በረከት ቪዲዮ ገብታችሁ ይሁት በመጽሐፍ አውጥተውታል ማለት ጎን ለጎን አድርገው ከየት እንደተወሰደ ይሄ ማለት ነው። እንደዚህ ያለ ማብራሪያ እኛ የለንም። ስለዚህ እንግሊዝ በነበሩበት ጊዜ ኤቫንጀሊካን ቸርች
በሆነው ጸሎት በሚያደርጉበት ጊዜ ጃንሆይ የታተመ መጽሐፍ ነው መጽሐፉ። ኦኬ። ስለዚህ እነዚህ ሁለቱን ፔጆች ብቻ አውጥተን ሌላውን እንጠቀምበታለን። የመምህር በረከትን ቪዲዮ አይተውታል እንዴ? ምናልባት ጊዜ አግኝተው ሎንግ ታይም አይ ቲንክ 2 ዓመት አይሆነውም። ግን አውርተናል በውስጥም ከሳቸው ጋር ልከውልኝ ነበር መጀመሪያ ፕሮግራሙ ከመስራታቸው በፊት። ስለዚህ ይሄ የራሱ ማብራሪያው አንቀበለው። ይሄኛውን ሐሳብ አይደለም እሳቸው የተቃወሙት፣ ሌላውን በሙሉ ጸሎቱን ነው። እሳቸው ደግሞ ይሄንን አልተቃወሙም፣ ሌላውን ነው የሚቃወሙት። በእርግጥ እሳቸው ሙሉ መጽሐፍ ነው። አንዴ ልጨርስልዎት፣ አንዴ ይቅርታ። እሳቸው የተቃወሙት ጸሎት ገብቷል፣ የአንግሊካኖች ጸሎት ገብቷል፣ ሙሉ ለሙሉ ሳይቆረጥ የአንግሊካን ጸሎት ገብቶ አሉ። ከዛ ገብቷል ያሉትን አንዴ ልጨርስልዎት፣ ይቅርታ ቀሲስ። ገብቷል ብለው የሆነ ገጽ ጠቅሰው እንደርሶ ወይም ሐሳብ ጠቅሰው ክፍል ጠቅሰው አይደለም የተቃወሙት። ሙሉ መጽሐፍ የኛ አይደለም ምን ያሉት ሙሉ መጽሐፍ። እንዲያውም አትቀልዱ። እሺ ላሰማሁት ጊዜ ካሉት ቪዲዮ። አዎ አሰማኝ አለ። እሺ አውርተን የለ እንዴ? እሺ ቪዲዮ ልክፈት። ይሄው መጡ ባካል ቪዲዮውን ቆይ አንድ ጊዜ ዳጊ አይ መምህር መጥቷል ነው ዳጊ። እኔና ቀሲስ እያወራን ስለሆነ ቀሲስ እኮ ስትነግረው ከሆስቱ ውጪ ማንም ሰው ባይገባ መምህር በረከት ስለመጡ በዛውም እንዲጠራ ብዬ ነው። በዛ ችግር የለም። መምህር በረከት ባሉበት ቪዲዮን ከፍቷል። ቆይ ተረጋጋ አንድ ጊዜ ለእንትን ልበል። አዳም ተረጋጋ። መምህር በረከት እየዞሩ ቪዲዮ አስጠፍተዋል እንዴ? አዳም ሰላም ነው አይደለ? አዳም ቆይ በኋላ እናወራለን። እሱ በኋላ አሁን ጨርስም ነርቨሳቱን። እሺ ቪዲዮ ላሳያችሁ። ኦኬ እኔ ፔጅ ላይ ይገኛል። ገብታችሁ መጽሐፉ ተወገዘ ብዬ ርዕስ ሰጥቼዋለሁ። ያው ቤተክርስቲያኒቱ አይደል የሚያወገዘችው መምህር በረከት አዝመራው ነው። አብራ ዝም ብለው እንትኑን አውጣለን። እሺ ቪዲዮ ልከፍተው አንድ ጊዜ። አዎ እየከፈትኩ በዛው ይሄን እሺ ነገር የለም። እኔ መምህር በረከት ያሉትን አስታውሳለሁ። ከደም ጋር አውርተናል። ይኸው ማወራውን እኔ አሁን እሳቸው ፊት ነው የማወራው። አሁን ከደቂቃ ፊት ምን ብለውኛል መሰሉት? መጽሐፉን ሙሉ አላወገዙ መምህር በረከት ብለውኛል። እርሶ እስቲ እሱን ዲፊት የሚያደርግ ቪዲዮ ላሳይ። እንደው ከአንደበ እንደማይወጣቸው 100% እርግጠኛ ነኝ እንዳለ መጽሐፉ። ይሄ ሰዓታትና ቅዳሴን የሚያወግዙ ሳይሆኑ እሳቸው ሰዓታትና ቅዳሴውን የሚያስተምሩ መምህራችን ናቸው። መልካም እሺ፣ አመሰግናለሁ። ቪዲዮ ልክፈት። ይሄን ድምፁን ከፍ ላድርገው ቪዲዮን። እሳቸውም ስላሉ ያለጡ ዛሬ መምህር በረከት ብልወት ነው። ሰላም ብያለሁ። እሺ ይሄው ልከፍተው ነው። ይስሙ። መጽሐፉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮን በደንብ ይገልጻል። መምህር በረከት የራሳቸውን እንትን ነው እየሰሩት፣ ክሪቲክስ ነው እየሰሩት መጽሐፉ በዚህ ምክንያት የአንግሊካን ቸርች ተጽዕኖ አለበት፣ የታተሙ ዩኬ ነው ምናምን ብለው የራሳቸውን ሀሳብ ሰጡ። አሁን እኛ መጽሐፉን እንቀበለዋለን አለክ ይህ መጽሐፍ ብዙ ውይይቶች ላይ ሲቀርብ ያጋጩታል። ለማንኛውም ቀርታ ልመልሰው። ይሄ መጽሐፍ እየተዘዋወረ በብዙ ውይይት ላይ ሲቀርብ አይታችሁታል ወይ? እሳቸው የሚሉትን ነው መስማት የምፈልገው። ችግር የለም ከሰሙት ችግር የለም። እየሰማሁ ነበር። ለምን አላቋረጥኩትም። ምንም ተወው፣ ሳትነካካ እንስማው። እንግዲህ የለም የዲያቆን ፌዝንም ንግግር ነበር እየሰማን የነበረው። እሳቸው እንስማ። አሁን እኛ መጽሐፉን እንቀበለዋለን አለክ ይህ መጽሐፍ የተዘዋወረ ብዙ ውይይቶች ላይ ሲቀርብ ያጋጩታል። ለማንኛውም የመጽሐፍ የኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፍ ተብሎ ሊቆጠር የሚችል መጽሐፍ አይደለም። ቅዱስ ቤተክርስቲያናችን መጽሐፍ ይህ መጽሐፍ የኛ መጽሐፍ አይደለም። የኦርቶዶክስ ቤተክርስቲያን መጽሐፍ አይደለም። ወንድሞቻችን ሌላ መጽሐፍ ፈልጉ። ይህ አሁን ማነብላችሁ ይህ መጽሐፍ የኛ መጽሐፍ አይደለም። ወንድሞቻችን ሌላ መጽሐፍ ግድ ነው። ቆይ ይጨርሳቸው። አይ ሰምተራችኋል። እሳቸው እየሰማን ስለሆነ ማብራሪያ አልፈልግም እኔ አማርኛ ስለሆነ እንዴት ከየት ተቆራርጦ እንደተወሰደ እኔም ስሰማቸው ስለነበረ እሳቸው ያብራሩ። እንደዚህ ብሎ ይናገራል። ይህ ለሁላችንም በጣም ልንሰማው የሚገባ ነው። ኢትዮጵያ ቤተክርስቲያን የማይታወቅ እንግዳ ጸሎት አለ። በውሰት ከዚህ ከአንግሊካን ቡክ የመጣ ማለት ነው። ይህ ምንድነው? 10ቱ ቃላት እየተናገረ ካህኑ ህዝቡ ደግሞ አሜን በልባችን ውስጥ አሳድርብን ይላል። የሰማይ አባታችን ነው ይላል። እዛ የአንግሊካን ቡክ ላይ ያለ የጸሎት በኛ ቤተክርስቲያን የለም እንዳልኳቸው። በአንግሊካኖች ያለ አንግሊካን እንግዲህ ፕሮቴስታንት ዲኖሚኔሽን ውስጥ የሚመደብ ነው። እዛ ላይ ያለው ጸሎት እዚህ ጋር መጥቶ ገብቷል እንዳለ ከነ ሙሉ ፎርሙ ማለት ነው። ስለዚህ እንደውም ጸሎቱን
ከዛ የተዋሰ መጽሐፍ ነው ማለት ነው። ቤተክርስቲያን የጸሎት መጽሐፍ እንግዲህ ለሶስተኛ ጊዜ ታተመ ነው። 3 ጊዜ ታተመ ነው። ቤተክርስቲያን ደግሞ ለካህናትና ለምዕመናን እጅግ በጣም ጠቃሚ ነው ብላለች። መጽሐፉን ትቀበለዋለህ አትቀበለውም? የቤተክርስቲያን ሰውን የጸሎት መጽሐፍ እቀበለዋለሁ። ቤተክርስቲያን አስተምሮ የማይገልጽ ከሌላ ከፕሮቴስታንት ዲኖሚኔሽን ጸሎትን የተዋሰ አስተምሮን የተዋሰ ስለዚህ እንደዚህ የተቀየጠ የኢትዮጵያ ቤተክርስቲያንን እንዲመስል መልክ የተሰጠው አንዳንድ ሌሎች ጸሎቶች ተጨማምረውበታል። ከዚህ ቀኝ የሄዱት ግን ግማሽ በጣም ዶክትሪናል በሆነ ጉዳዮች ላይ የእነሱን አስተምሮ የተመለሰበት መጽሐፍ ነው እና በተጽዕኖ የታተመና አሁን ስናየው በጣም ብዙ ችግር ያለበትን መጽሐፍ የኢትዮጵያ ቤተክርስቲያን ዋና መጽሐፍ አድርጋቸው ማቅረብ ያሳፍራል። አሳፋሪ የሆነ አካሄድ ነው። የተጻፈ መጽሐፍ የዚህ መጽሐፍ ጉዳይ ከዚህ ላይ ያልቀር ማለት ነው። የኛ መጽሐፍ አይደለም። የእኛ መጽሐፍ አይደለም ስላቋረጡ ነው እኔም ያቋረጥኩት። የእኛ መጽሐፍ አይደለም ሲሉ መምህር በረከት ይስማቸው። ምንም ችግር የለውም። አሁን ቀሲስ አይደለም አይጨርስ ብለውኝ ሰዓት ሄደ። በቃ ዋናውን ነገር አገኘ ነው። ይለቅ ወይም አትጣልቃ ትግባ ይለቅሽ። እኔ አልገባው እርሶ ነው የገቡት ቀሲስ። እሺ መጽሐፍ የዚህ መጽሐፍ ጉዳይ ከዚህ ላይ ያልቀር ማለት ነው። የኛ መጽሐፍ አይደለም። የቤተክርስቲያን ጸሎት የሚባለው መጽሐፍ ለአንተም የመንግስተ ሰማያትን መክፈቻ እሰጥሃለሁ፣ በምድር ያሰርከው በሰማይ የታሰረ ይሆን ዘንድ ተብሎ የሚጸለየውን ጸሎት ታውቃላችሁ። ይህ ጸሎት እዚህ መጽሐፍ ላይ ያለ እዚህ መጽሐፍ ላይ ያለ ይህ መጽሐፍ የቤተክርስቲያን ጸሎት ይባላል። ስለዚህ ሰዎች ስለ ቅዱስ ቤተክርስቲያናችን በአጭሩ ማወቅ ከፈለጋችሁ ይህንን መጽሐፍ ገዝታችሁ ልትመለከቱት ይገባል። የኦርቶዶክስና የፕሮቴስታንት ቅይጥ መጽሐፍ ነው እንጂ የቤተክርስቲያን መጽሐፍ የጸሎት መጽሐፍ ሊሆን አይችልም ማለት ነው። ግጥም አድርጌ ነው የምቀበለው። ጽድቅ በሃይማኖት ብቻ እንዲገኝ ስራ በመስራት እንዳይገኝ በጻፋቸው መልእክቶች ሁሉ ያስተምረናል ትላለች። ስለ ጳውሎስ ስታወራ ትክክል ነች? ያ ትክክል ናት። ጽድቅ በእምነት ብቻ ይገኛል ማለት ነው? ይገኛል። መጽሐፉ የኢትዮጵያ ይህን ይመስላል። መጽሐፉ የኛ መጽሐፍ አይደለም ብለዋል መምህር በረከት ቪዲዮ ላይ። እሺ አንድ ጊዜ ደግሞ አላሉም ብለው ነበርና እሺ ቀጥሉ። ቆይ አላሉም። እንደኔ ነው ያሉት። ሳወራ የነበረውን በሙሉ ነው እሳቸው ያሉት። አንደኛ የተቆራረጠ እንትን ነው ምንድነው ሲሉ የነበሩት የተበረዘ ነው ያሉ። የተበረዘ ነው ማለት ነው የኛ ጸሎት መስጠቁ ምናምን አለው አሉ። ኦኬ እኔ ስለው ሳሳየው የነበረውን ነው ያሉት አለው። ያ ማለት ግን ውስጡ ላይ ግን ስህተቶች ገብተውበታል ነው። ኦኬ ዛት ሚንስ ምን ማለት ነው? የሚታረም ነው ማለት ነው። ይታረማል። አሁን መጽሐፉ በጣም እንትን ያለ እንደሆነ እኔ ሳሳየ ነበረ በደንብ ከሰዓታት የተወሰደ አለ። ከዚያ ወድ ሰኪ ሲደርስ መምህር በረከት ስለመጡ ለሳቸው ጭምር ነው እየተናገሩ ያለሁት። ወድ ሰኪ ወድንግል ምልዕተ ውዳሴ የሚለውን ያወጣዋል። ዘ ኦንሊ ቲንግ የእመቤታችንን የነገረ ቅዱሳንን ያወጣና ከሰዓታትም ከቅዳሴም ከዚያም ነገረ ክርስቶስ ላይ ያተኮሩ ነገሮች ብቻ ከኛ ይወስድና ከዛ በኋላ መሃል ላይ አምስቱ አዕማደ ምስጢርን በአንድ ፔጅ ተኩል አጠቃሎ ፌዛሎን የሚመስልና የግሬሳሎንን በሁለት ፔጅ ያስቀምጠዋል ማለት ነው። ሁለተኛ መጽሐፉ የመጀመሪያውና ይሄ አሁን እኛ የምናሳየው መጽሐፍ አንድ መሆኑን የምታውቁት መጨረሻ ላይ የእናንተ ፔጅ እናንተ የምታሳዩት የለውም። ይኸው በትልቁ አንድ የራሴን አድርግኝ ሀኒ የኔን በትልቁ አድርግኝ። በጣም ጥሩ ቴንኪው። አሁን አይታችሁት ከሆነ ይሄ እንግዲህ አሳታሚው አንድ መጽሐፍ ካሳተመ በኋላ እየደጋገመ ሊያወጣው ይችላል። ታዲያ ሲያወጣው ዘመነ ፕትርክና መጽሐፍ ሲጻፉ ወይም የነገስታቱ ወይም የፓትርያርኩ ስም ይጻፋል። ስለዚህ በአቡነ ጳውሎስ ጊዜ በ1987 ደግሞ ታትሟል ይሄ እና ይሄኛው ላይ ይሄ ፔጅ እናንተ ጋር ያለው መጽሐፍ የለውም። ምክንያቱም ይሄ መልክአ ሕማማት ነው። መልክአ ሕማማት ደግሞ ስለ እመቤታችን፣ ስለ ሥላሴ፣ ስለ አብሮ ያወራል። ስለዚህ እመቤታችን ከሆነ በሙሉ ኢቭን ዘግዝተነ መስተብቁ ዘግዝተነ ራሱ እዚያ ላይ የለም። ኦኬ መስተብቁን ስለ ጌታ የሚያወራውን ብቻ ይወስዳል። አሁን ይሄ እናንተ ፔጅ ላይ የለውም መጽሐፉ። ኢቫንጀሊካን ይሄንን ልታሳትም አትችልማ። የነገረ ቅዱሳን ያለበትን አይስማማትም ለሷ። ስለዚህ ይሄ እናንተ ጋር ያለው መጽሐፍ የለውም ይሄ። ስለዚህ መጽሐፉ የሚታረም ነው ስንል የገባውን እናወጣዋለን። ምክንያቱም በዚህ ጸሎት የሚጸልይ አንድም ኦርቶዶክስ የለም። ይሄ
ምስግቡ ሆኖ የተሰባሰበ ሆኖ ውጭ ሀገር እንግሊዝ በነበሩበት ኢቫንጀሊካኖች ሲያሳትሙ መርጠው እሱ በሚመቻቸው መገን እንዳይቆጣቸው ለከናት መርጠው እንደምታዳምጡ ማለት ነው የታተመ እንጂ በዚህ የሚጸልይ ጸሎት የለም። ሰዓታት ከሆነ ግብረ ሌሊት የምንቆምበት ነው። የእመቤታችንም ጭምር አብረን ነው የአባ ጊዮርጊስን የምንጸልየው። ቅዳሴም ከሆነ ሙሉ ቅዳሴውን ነው የምንቀድሰው። መዝሙረ ዳዊትም ከሆነ መዝሙረ ዳዊት ሙሉን ነው የምንጸልየው፣ እየመረጥን አይደለም። ኦኬ። ስለዚህ ይሄ መጽሐፍ ማለት ነው ውስጡ ላይ የኢቫንጀሊካኖች እጅ አለበት ስንል ዊዝ ኤቪደንስ ነው። ከዚህ በላይ ያለውን መምህር በረከት መናገር ይችላሉ። ስለዚህ የተሳሳተውን እናርምና የሚጠቅመውን ነገር እንይዛለን፣ ኪፕ እናደርጋለን ማለት ነው። ችግር የለውም። እንዳለ ውስጥ ላይ ያለውን ስህተቱን ግን የሚታረም ነው እንጂ የአባ ጊዮርጊስ ይታረም ቅዳሴው ይታረም አላሉም መምህር በረከት ሊሉ የማይችሉ ውስጣቸው ይናገሩ። ቴንክ ዩ አሁን ዳግ አሁን ከመምህር በረከት ጋር ማውራት ትችላለህ። ሻይ ከቀሲስ ጋር አንዴ ልጨርስና መምህር ከመጡም ደስ ይለኛል። ቀሲስ ምን ብለው ነበር? አላሉም አዋርቻቸዋለሁ። አንዴ ይቅርታ እንዳሉ አይቻለሁ። ቪዲዮቸው ስለተከፈተ ቆይ እኔ ያልመችም አለ እንደዚህ አይነት ነገር በጨዋነት ጠብቄ ሚዩት አድርጌ ጥሩ እንኳን ደህና መጡ እሳቸውም ድል እንሰጣቸዋለን። ግን እኔ እና እርሱ የጀመረውን እንጨርስ። ምን አሉኝ? አይደለም በሳቸው ቪዲዮ ላይ እኔ ማብራሪያ ይኸውልህ አስፈቅጄ ነው የተናገርኩት። ይሄንን ስለምናገር መናገሬ ስለማይቀር ቢያቋርጡኝ አይደረግማ። እንደዚያ ይደረጋል። ምክንያቱም አስጨርሾታለሁ። በላዮት ላይ ባወራ ትክክል አይደለም። እንዲሸፈን የፈለጉት ነገር አለ። እሱ ምንድነው? እኔ አናገራቸዋለሁ አላሉም። ዝም ብለህ ለማውራት አይመችም። ዳጊ አላወገዙትም ብለው ነበረ። ቀሲስ አዳምጠኛ ዳጊ አዳምጬዎታለሁ። ሚዩት አድርጌ ማይኬን የከፈትኩት ስሜ ሲጠራ ነው። ቀሲስ አንዴ አዳምጠኝ። ስለዚህ በአክብሮት እባክዎትን ከይቅርታ ጋር የኔ ተራ ስለሆነ ላውራ። እኔ ላውራ አይደለም ከዚህ በላይ ማዳመጥም አልችልም። በተራዬም አላዳምጥም። በተራው ነው ማለት ትችላለህ። ስማኛ መጀመሪያ የእሳቸው ቪዲዮ በተራው አላዳምጥም። ቪዲዮ ራሳቸው መጀመሪያ ይናገሩበት። ቆይ ግን ይሄም ጥሩ ነገር የሚናገሩት መጥፎ ነገር አይደለም። ግን በተራዬ ላውራ ነው ያልኩት። አሁን ያመጡትም አይዲያ ትክክል ነው። እውነት በተናገሩት ላይ ተራዬን ግን ልጠቀም ነው ያልኩት። አንድ ሁለት ደቂቃ ተራዬን ልጠቀም ደግሞ ማፍረስ ስራዬ ስለሆነ ሐሰት ማፍረስ ስራዬ ስለሆነ አንዴ ላፍርስበት። ሐሰት በተራዬ ላውራ እባካችሁን። ትልልቅ ሰዎችም ስለሆናችሁ ከኛ ነው ይሄ ነገር የሚጠበቀው። ይቅርታ ቀሲስ አንድ ጊዜ እባክዎትን በተራዬ ላውራ ነው ያልኩት። ስሜ ሲጠራ ነው ማይክ የከፈትኩት። ቀሲስ ምን አሉ? እኔ አናግራቸዋለሁ መምህር በረከትን። መምህር በረከት አላሉም መጽሐፉን የኛም አይደለም አላሉምም አልቀበለውምም አላሉም እያሉ ነው። እሳቸው ደግሞ ቀሲስ ደግሞ እርሶ ደግሞ ነቅሰው እቺ ፓርት ላይ የተጨመረች አለች ወይም ማልስማማበት አሉ እያሉ እየተናገሩ ነበር። መጀመሪያ ያንን ለመናገር ክህነቱት ይፈቅዳል አይፈቅድም በኋላ ላይ በጨዋነት የምናወራው ነገር ይሆናል። ዲያቆን በረከት ጀምር ነው እንደዚህ ያለ ወሬ አታውራ። አንተ የትልቅ ሰው ጋር ስታወራ እንደ ትልቅ ሰው አውራ። ይቧልት የሚመስል ነገር አታው። እሳቸው እዚህ ጋር ተቀምጠዋል፣ ይጠየቁ፣ ያብራሩ። ኦኬ ጣልቃ ከገቡብኝ ምንም ማድረግ አልችልም። ደግመዋለሁ የተናገርኩት 3 ይለዋለሁ ማለት ነው። አላሉም አናገራቸው ነበር ያሉትን ነገር ያው እዚህ ጋር መጽሐፉን እንደካዱት ቪዲዮ ለርሶ ከፍትሎታል። እሳቸው ማራሳቸው ናቸው እኮ ይናገራሉ በራሳቸው ሰዓት ላይ። ስለዚህ አሁንም ደግሜ ያሳያለሁ ማለት ነው። ሌላ ጊዜ ምናልባት ከተሳሳትን ይቅርታ ማለት ሁላችንም ብንለምድ የተሻለ ይመስለኛል። ኦኬ በትልቁ አድርገኛ አስችዬ ወይም ሃኒ ያለሽ ኦኬ እስኪ መምህር በረከት የሚሉትን እንስማና ራሳቸው ደግሞ ይናገራሉ ይቀጥላሉ ከፈለጉ ማለት ነው። እና ለምእመናን እጅግ በጣም ጠቃሚ ነው ብላለች። መጽሐፉን ትቀበለዋለህ አትቀበለውም? የቤተክርስቲያን ሰውን የጸሎት መጽሐፍ እቀበለዋለሁ። ቤተክርስቲያን አስተምሮ የማይገልጽ ከሌላ ከፕሮቴስታንት ዲኖሚኔሽን ጸሎትን የተዋሰ አስተምሮን የተዋሰ ስለዚህ እንደዚህ የተቀየጠ የኢትዮጵያ ቤተክርስቲያንን እንዲመስል መልክ የተሰጠው አንዳንድ ሌሎች ጸሎቶች ተጨማምረውበታል። ከዚህ ቀኛ የሄዱት ግን ግማሽ በጣም ዶክትሪናል በሆኑ ጉዳዮች ላይ የእነሱን አስተምሮ የተመረሰበት መጽሐፍ ነው እና በተጽዕኖ የታተመና አሁን ስናየው በጣም ብዙ ችግር ያለበትን መጽሐፍ የኢትዮጵያ ቤተክርስቲያን ዋና መጽሐፍ አድርጋቸው ማቅረብ ያሳፍራል። አሳፋሪ የሆነ አካሄድ ነው። ይህ የተጻፈ ነው የቅዱስ ቤተክርስቲያናችን መጽሐፍ ነው። እነዚህ መጽሐፎች ላይ ከዚህ ላይ ያልቃል ማለት ነው። የእኛ መጽሐፍ አይደለም፣ የእኛ መጽሐፍ አይደለም ብለዋል። የኛ ገጽ አይደለም፣ የኛ ሐሳብ አይደለም ማለት ነው። የኛ መጽሐፍ አይደለም እያሉ ነው። ይኸው ቪዲዮን አሳይቻለሁ። አሁን ቀሲስ ቀጣል ከፈለጉ ይቀጥሉ። አመሰግናለሁ። በረከት ይቀጥሉ። ሀና ማሳሰቢያ የምሰጥሽ ዳጊ እንደ ትልቅ ሰው የሚያወራ ከሆነ እንቀጥላለን። አለበለዚያ በጣም ዝም ብሎ ይሄ ጣልቃ እየገባ
ባዶ ዝም ብሎ በዋልት ነገር የሚያወራ ከሆነ እኔ ለማውራት ፈቃደኛ ያለው መምህር በረከት ይቀጥሉ ነው ማንኛው በስመራት ያለው አልመሰለኝም እኮ መሰለኝ አሉ ነው ጫጫ የለብንም ኦኬ ከወጡ ምንም ምክንያቱም አይመጥንም ወይ ቀሲስ ምንም እኮ አላለም እኮ ዳጊ ነገር እንዳታረኝ ሰው ሲገባ በስነ ስርዓት የምታስወሪ ከሆነ መጽሐፉ ሰውየው እዚህ ጋር ቪዲዮአቸውን ከፍቶ እሳቸው ይናገሩ አልተናገሩም መጀመሪያ በተነገረው ላይ ያልኩኝ እንዴት ሰው እንደዚህ እንትን ይላል ነውር ነው የራሳቸው ቪዲዮ ከፍተህ እሳቸው ይናገሩ ሲባል አላናገርም ይባላል በአውሩ እዚያው ዝም ብላችሁ ተንጫጩ ትክክል አይደለም አረ አይደለም ቀሲስ እንትን አትበይ በጣም ትክክል አይደለም ቀሲስ የተሰማ ከሆነ ከእርሶ ጋር እያወራ ነበረ እርሶ አስተያየት ከሰጡ በኋላ በእርሶ ላይ አንድ ታዲያ እሳቸው ይናገራሉ ብዬ ነው የተናገርኩት አስቼ እንዴ እሳቸው ቪዲዮ በእሳቸው ቪዲዮ እኔ ማብራሪያ እሰጣለሁ እንዴ ለእሳቸው መግቢያ ቢሆን ነበር ተሰጣቸው የነበረ ስለመጻፉ በራሳችን ቤት ማብራሪያ ቪዲዮ እኛ ጋር በቃ ነው እኛ ጋር በእሳቸው ቪዲዮ እርሶ አስተያየት ሰጥተው ጥያቄም ካላችሁ እኛ ጋር ነው ቴንክ ዩ አንቺዋለሽ እኔ ዳግ ምንም አንደኛ አድምጧቸዋል ከጨረሱ እኔ ልቀጥል እሳቸው እስኪጨርሱ ነው አሁንም ሚት ያረኩት አስችዬ እንግዲህ አይተሃል ተራይን ጠብቄ ዳጊ አለ ተናገር ስባል ማይኪን ከፈትኩ ጥፋቴም እንደሆነ አላውቅም ምናልባት ከንግግር ያስቆጣቸው ነገር ሊሆን የሚችለው በእርሶ ክህነት ሌቭል ሊቃውንትን መተቸት ሊቃውንት ያረሙትን መጽሐፍ ይሄ ትክክል ነው ትክክል አይደለም ማለት ይቻላል የሚለው ንግግር እኮ ነው ከሰው ማግባባት አስቆጥቷቸው ሊሆን ይችላል ንግግር ትክክል ነው እንግዲህ አሊስ ሰውን ማክበር ብትማር ጥሩ ነው እሺ አሁንም ጣልቃ እየገባህ እንደፈለገ አነጋገር ጣልቃ እየገባህ ነው አዳሚ ነው እሳቸው ወርደዋል ከወረዱ በኋላ ስማቸውን ማንሳት ተገቢም አይደለም ጣልቃ እኔ ወረዱ አላልኳቸውም ጣልቃ ከወረዱ በኋላ ደግሞ መናገር በቃ ችግር የለም በቃ ተው ችግር የለም በቃ አዳሚሻ አንተም አስተያየት መስጠት ከፈለክ አይ እኔ ልጨርስ እያወራሁ ነው አዳሚ አስተያየት ይመስላል እሺ አንተ እያወራሁኝ በእኔ ላይ ማውራት አትችልም ችግር የለም አንተ እሱ ይጨርስ ቀጥሎ አንተ ትሄዳለህ እሺ መልካም ኦኬ ጥያቄ ነው ያቀረብኩት አዎ እችላለሁ ካህን ነኝ ቀሲስ ነኝ ሊቃውንትን አርማለሁ ወይም ማረምም ሳይሆን ሊቃውንት ተሳስተዋል ማለት ይችላል ክህነት ይፈቅዳል ካሉ ከኔ በለጠ ኦርቶዶክስን ስለሚያቋት ይነግሩኛል ጥያቄው ተገቢ ነው ማረም ይችላሉ ወይ ብሎ መጠየቅ አሁን ስድብ ነው ንቀት ነው አይደለም እንግዲህ ዕውቀቱ ስለሌለኝ እንገሩኝ አው ይችላልው ሊቃውንት ከኔ በታች ናቸው ከኔ በላይ ናቸው ወይም እንደዚህ አይነት አሰራር አለ ብለው ቤተክርስቲያኒቷን ከኔ በላይ የሚያውቁ ስለሆነ ይነግሩኛል ዲያቆን በረከትንም ይሄንኑ ጥያቄ ቀርብላቸዋለሁ በዲያቆንነት ወይም በመምህርነት ደረጃ የሊቃውንትን መጽሐፍ የቤተክርስቲያን መጽሐፍ አይደለም ይሄ እኛ መጽሐፍ አይደለም ነው ያሉት አላሉም አናግራቸዋለሁ በውስጥ አሉ መረጃው በርግጥ አናዷቸው ሊሆን ይችላል ኢትስ ኦኬ ሰዋዊ ማንነት ነው ሌላ ክፉ ነገር የለባቸውም ቀሲስ እንደ ሰው ተቆጥተዋል ሰው በመረጃ ነገሮችን ፕሩፍ ስታደርጉበት ላይቭ ላይ ያስቆጣዋል ይሄ የተለመደ ነገር ነው እንጂ ሌላ ማንነታቸውን የዘለፍኩ አይደለም ስለዚህ እኔ በመረጃ ነው የማወራው እንግዲህ አንደኛው ምን ይያለ ነው መጽሐፋችን አይደለም ይላል አንደኛው ደግሞ መጽሐፋችን ነው ግን ይሄ ነገር መታረም አለበት ይላል ሁለቱም ንግግር ትክክል አይደለም ይያልኩ ነው እኔ ያሉ ሰዎች ሌሎችም ሰዎች ካሉ መሞገት ይችላሉ ከመሐል ላይ ነቅሶም ትክክል አይደለም ማለት አይቻልም የቤተክርስቲያኒቷን መጽሐፍ በሁለቱም ክህነት ወይም ደግሞ መጽሐፉ ጠቅላኛ የኛ አይደለም ማለትም አንድ ቤተክርስቲያኒቷ ምዕመንም ካህንም እንደማይችል ነው ማቀው አይ ይችላል ካሉ ደግሞ ልታረም ልማር ቤቱኩ ምን ከፍተው ለዚህ ነው ብቻ ኦቨርኦል ምንድነው ኢረር አለበትና ኢረር የለበትም እዚህ ጋር ያወዛገባችሁ ነው እና አዳም ኢረር አለበት ይላሉ ትላንት ደግሞ አይታችኋል ሁለት ሶስት ሰዎች የለጠፍኩትን አሁን የመጨረሻውን ቪዲዮ ገብታችሁት ስሙ ኦፍ ኮርስ እንዴ እምነት ብቻ እኮ የኛ ትምህርት ነው ያለ እንትና ሲያወራ አስጨናቂው ሲያወራ ሰምታችሁታል ግራ አታጋቡን ነው ምንድነው እንትናችሁ አቋማችሁ ምንድነው መልካም እሺ ዳግ ጨረስክ አዳም ሻይ ይቀጥል አዳም እሺ ሄዳዳ ማለት እናውቀዋለን ልጁ ማለት ለወንድሞቹም ለልጆቹም የማይመለስ ልጅ ነውና ሰዎችን በማዋረድ ዕውቀት ማለት ታዋቂ ለመሆን የሚፈልግ ሰው ነውና ሀኒነሽ እንግዲህ እዚህ ጋር አንድ ጊዜ ፐርሰናል ሲያደርግ ሀኒ ምን ታደርጋለች ቢለውን አያለው ፐርሰናል እንግዲህ አሁን የማንም ችግር ሀኒ የምታደርገው ዝም ፐርሰናል አላደረገውም
እሺ አዳም ምን መሰለህ ፐርሰናል አትናገር መጽሐፉ ላይ ዳጊ ባወራው ላይ እሳቸውን በተናገረበት መጠን እኔም እነግረዋለሁ ችግር የለም እሳቸው ስለሌሉ እሳቸው ሲመጡ መልስ ይሰጣሉ ፕሊስ አዳም የተናገረው እኮ ሰው ሐሳቡ ላይ ስጥ ፐርሰናል አታርገው ሐሳቡ ላይ ነው በቃ ሐሳቡ ላይ በመጀመሪያ ደረጃ ውሸታም መሆኑን የምታውቁት ማለት ነው ውሸታም አጭበርባሪ መሆኑን የምታውቁት ፐርሰናል አታርገው እኮ አንድ ጊዜ አንዴ ልናገር ውሸታም ምን ማለት ነው እኮ ውሸቱን ላጋለጥ አይደል እንዴ ውሸቱን ልናገር የተናገረው ላይ እሺ የምታጋልጠው ካለ አጋልጠው ግን እኮ አጋልጠዋለሁ ውሸታም መሆኑን የምታውቁት መምህር በረከት እየዞሩ ቪዲዮ ሲያስጠፉ ነበረ ብሎ ሲከሳቸው ነበር ቤቱን ከፍቶ በማያውቀው መረጃ በሌለው ነገር ቤቱን ከፍቶ ሰውን ይከሳል ቀን ሙሉ ይከሳል ማስረጃ አምጥቶ ትሎ አያሳይም ይሄ ደግሞ የለመደበት በወንድሞቹ ላይ ነው በልጁ ላይ ነው ማለት እንደዚህ አይነት በቤተሰቦቹ ላይ ነው አይሆንም አዳም ጋር አሁን በቃ ራስ ወረዳ ትክክለኛ አይሆንም አዳም ተው ነው አንፈቅድም ሰዓት ፕሊስ ራሱ መውረድ ነበረበት እሺ ኦኬ የናም ፈቅዶ እዚህ ቁጭ ብሎ እሱ ማንም ግለሰብን አልተናገረም 10 ሰከንድ ብቻ ቆጠርልኝ 10 ሰከንድ አንተ መምህር በረከት እየዞሩ ቪዲዮን እያስጠፉ ነበረ ያለበትን ቪዲዮ ቢያሳየኝ እንደዚህ ያልኩበትን ማለት ነው መምህር በረከት እውነት ነው ራሳቸው ፔጅ ላይ አጥፍተውታል ቪዲዮን ለምን አጠፉት እሳቸው ይነግሩናል እኔ ከመገመት ውጪ ሌላ ምንም ማለት አልችልም ተጽዕኖ ይሁን አምነውበት ይሁን ስላልፈለጉ ይሁን በእሳቸው መብት እኔ ገብቼ መናገር አልችልም ስለዚህ መግባታቸውን የምፈልገው ለዚህ ነው ከእሳቸው ብንሰማ ነው የሚሻለው ከኔ ሳይሆን እየዞሩ ግን አስጠፉ ካልኩኝ ያምጣና ቪዲዮን ያሳየን እንግዲህ ይሄ ነው ያለኝ ነገር ተንከው እሺ አሁን እኔ ልውሰድ ቅርታ ዳጊ ግን አሁን እሳቸው ባሉበት አይ ዶንት ኖ ምን አይነት ቅጥፈት እንደሆነ ባይገባኝም አሁን ቅድም አይደለም ሊያውም አሁን ገና ከመግባት መምህር በረከት ከመግባታቸው በፊት ቪዲዮን ለማሳየት እየዞሩ እያስጠፉ ነበር ፕሊስ ምናልባት ይሄን ላይቭ ሪከርድ እያደረጋችሁ ከነበረ እንጂ አሁን ሊያውም ምናልባት እንዴ አሁን ጫጫታ አለው አንተ ጋር ያ መቼ አለ ደግሞ እሱ አሁን እየዞሩ ያስጠፉ ነበር እንዴ ዘሚካኤል ኖ ኦኬ እሺ አለ አስቺ ሶሪ መጥቻለሁኝና አሁን ቪዲዮን ማስረጃውን ቆይ ላሳይ እንደውም መምህር በረከት እየዞሩ እያስጠፉ ነበረ መጽሐፉ ሙሉ በሙሉ ተወግዟል እያሉ ዛሬ ነው ያለው አሁን ቪዲዮን ለማሳየት ምናልባት አሁን እሱ አይደለም ያለው አዳም ነው ጥያቄ አዳም ነው ያለው ካሰማህ አዳም አይደለም ዳግን ጥያቄ ሃኒቾ አሁን አይደለም አምጣ ማስረጃ በቃ አምጣ ማስረጃ እንዴ ማስረጃው አዳም ነው ጥያቄ ጠየቀው ከዛ እኔ በኋላ ይሄን ቢያስቆምኩት እሺ ዳግ ያለበት መስሎ ነው እንጂ አዳም ነው ያለው ዘሚካኤል አንተ ሐሳቡ ላይ ሄድ ቀጥል እሺ ሐሳቡ ላይ እኮ ሄድኩኝ ያለሁት ኦኬ እሱን ሐሳቡ እንዝጋውና እንውጣ እሺ እንደዛ ካላችሁ ወይ እንጂ ቪዲዮን ለማሳየት እንደዛ ሲል ነበር መግቢያ ላይ ቪዲዮን ለማሳየት ሲሄድ ገና አይውሉም በሚል ክርክር ነው ወደ ቪዲዮ ማሳየት ሄደው ወይ ዘሚካኤል ኔትወርክ ምናልባት እንትን አድርጎ ሊሆን ይችላል እንጂ ዳጊ አሁን አላለም እየዞሩ ያስጠፋሉ የሚለውን ቃል የተናገረው አዳሚሻ ነው አሁን እንደዚህ ብሏል ብሎ የተናገረው አንቺ አለሽ አለው አስቺ አይ ዛሬ አልተናገረም ነው ለመናገር ሪካርድም ካለ አምጡ ስታመጡ እዚህ ቤት የተናገረው ነው እሺ ዛሬ ምክንያት አዳም ነው ያለው አልሰማው እሺ ይሄን ላይቭን ሪከርድ ያደርጋችሁ ያላችሁ እሺ ሪከርድ ላይ ያላችሁ ካላችሁ አንድ ዛፍ ግድ የለም አሁን ባይደርስም እንኳን ነገም አለ እንደዚህ ካለ ዛሬ እዚህ ቤት ውስጥ ዳጊ ቅርታ ይጠይቃል በቃ ምንም ችግር የለው እሺ ይሄ ያስማማናል ነገር ግን ቪዲዮን ለማሳየት ገና ቀሲስ ዲበኩሉ እያሉ ቪዲዮን ለማሳየት ከቪዲዮ ከማምጣቱ በፊት ሊያሳይ ሲል ወዳውን ደግሞ መምህር በረከት ደግሞ ገቡ ቀጥታ ወደ ቪዲዮ ነው ሄደው እሺ ዳጊድ እሺ አስቺ ይሄ ብዙም የሚጠቅም ሙግት አይደለም ወንድማችን ያነሳው እንግዲህ እሱ ቪዲዮን ሲያመጣው አብረን እንሰማለን እኔ በመጀመሪያ አንድ ጥንቃቄ አለኝ
ጥንቃቄ ምንድነው? መረጃውን ከያዝኩ በኋላ ነው ማወራው፣ ሳሊዝ አላወራ። በኋላ ላይ እንደው ሙሉውን ቪዲዮ አሰማቸዋለሁ መምህር በረከትን። ለማንኛውም ግን መምህር በረከት እንዲህ ስራ የፈቱ ሰው አይደሉም። መምህር ናቸው፣ የተከበሩ ሰው ናቸው። እየዞሩ ቪዲዮ የሚያስጠፉ አይነት ሰው ናቸው ብዬ አላስብም። እኔ አርገውትም ከሆነ እኔ እንደዚህ የምገምታቸው ሰው አይደለም። በስርዓት የሚያወሩ የተከበሩ የቤተክርስቲያኒቷ መምህር ናቸው። የራሳቸውን ቪዲዮ አጥፍተዋል፣ መብታቸው ነው። አንድ ሰው ቪዲዮ ለጥፎ ማጥፋቱን እንደ ወንጀል ሊቆጠርበት አይችልም። ምናልባት ምክንያቱን በአክብሮት መጠየቅ እንችላለን በሚመጡ ሰዓት። እኔ የምጠረጠረው ምክንያት አለኝ። ተጽዕኖ ተደርጎባቸው ነው፣ መሳሳታቸው ገብቷቸው ነው፣ ወይም ከእሳቸው እውነት ኖሯቸው ከሌሎች ጋር የሚያጋጫቸው ነገር ሆኖ ነው። ይሄ ከኔ ግምት ያለፈ አይደለም። ይሄ እንደ መልስ ሊወሰድ አይችልም። መናገር የሚችሉት እራሳቸው ናቸው። ስለዚህ የእኛን ግምት ወደ ጎን እናድርገውና በምናገኛቸው ሰዓት በአክብሮት እንጠይቃቸዋለን እንጂ እንዲህ ዞሮ በማስጠፋት ምናምን እንዲህ ብዙም ጊዜ ያላቸው ሰው እንዳልሆኑ ነው የማውቀው። አያረጉትም ብዬም ጭራሽ ለሳቸው መሰክር ሰው ነኝ። እንዲህ አይነት ተራ ነገሮችን እንኳን ባናወራ እዚህ ቤት ደስ ይለኛል። አሁን ቁም ነገሩ ምንድነው? መጽሐፉ ላይ የሰፈሩት ሀሳቦች የቤተ ክርስቲያናችሁ ትምህርት አይደለም፣ ከትምህርትም አልፈው እየተጸለየበት ነው። የስብከት ቃል ይላል ከላይ አይታችሁት እንደሆነ እንግዲህ እንዲሰበክ ተደርጎ የተጻፈ ነው። ጸሎት ብቻ ሐሳብ ያለው መጽሐፍ አይደለም። ሙሉ መጽሐፍ ጸሎት አይደለም። ባይተወይ እንደዛ ነው የሚል ካለም ገብቶ ይሞግተኝ፣ አሳየዋለሁ። ኤኒዌይስ ግን ጸሎትም በለው ስብከትም በለው የቤተ ክርስቲያኒቷ ነው። አይደለም ማለት የሚችለው አካል እስካሁን አይደለም አላለም። የኔ አይደለም አላለም። እንዲያውም አርሞ መርምሮ ይላል መጽሐፉ መግቢያ ላይ ስትመለከቱት፣ ሊቃውንቱ አርመው መርምረው ለካህናትና ካህናት ማለት እንግዲህ ለቄሲስንም ይጨምራል፣ ቅድም መምህርንም ይጨምራል ማለት ነው፣ አዳምንም ይጨምራል። ምዕመንና ካህን ማለት ለነሱ የተጻፈ ነው። እነሱ መልሰው ሊቃውንትን የሚያርሙበት መጽሐፍ ሳይሆን ለካህናትና ለምዕመናን እጅግ በጣም ጠቃሚ መሆኑ ታምኖበት በኦርቶዶክስ ሊቃውንት የታረመ ተመርምሮ የታረመ መሆኑን ይገልጻል መግቢያው ላይ። ስለዚህ የቀረበላቸው አካላት መልሰው ሊቃውንቱን ኩዌስችን ማድረግ የሚችሉበት መንገድ ይሄ አይደለም። ይችሉ ይሆናል፣ አሰራሩን አላውቀው። ስለዚህ ምንድነው ማድረግ? ቤተክርስቲያኒቷ ጉድለት ያለበት መወገዝ ያለበት መስተካከል ያለበት መጽሐፍ ስታገኝ የራሷ ምልአተ ጉባኤ ወይም የራሷ አሰራር አላት እንጂ ቲክቶክ ላይ አንድ ሰው የሚጥለው የሚያወድቀው የሚያነሳው አይደለም ብዬ ነው ማምነው። ይሄን ግን እታረማለሁ። አይ እንዲህ አይነት አሰራር አለን አንተ ምን አገባ ይሄ ምናምን ካሉ ኦኬ፣ እኔ ምን አገባኝ። ዋናው መተራረማችሁ ነው። አንዱ ኢረር አለው ይላል፣ አንዱ ኢረር የለውም ይላል። ግራ አታጋቡን ነው። ይሄ ሁሉ ግን ጣጣ ያመጣው ምንድነው? አጋንንታዊ የተባሉት ሶላዎች ቤታችሁ ቃል በቃል በመገኘታቸው ነው ሁሉ ጣጣ ያመጣው። ከወንድማችን አስጨናቂ ጋር ትላንት ሳወራ ምን አለ? በቃ እንዲያውም የኛው ናቸው አለ። እኛ ይሄ በእምነት ብቻ ምንላለን አለ፣ ክርስቶስ ብቻ ምንላለን አለ። ቪዲዮውን አሁን ለጥፌዋለሁ፣ ገብታችሁ ተመልከቱት። እና አይ ቲንክ እናንተው ጋር ያለውን ግራ መጋባት በእኛ ልትሸፍኑት የሞከራችሁት አላሉም። መምህር በረከት ቀሲስ የተሳስተዋል ይሄን ነገር ስል ለምን እንዳስቆጣቸው አላውቅም። እኔ እሳቸው መቆጣት ለእኔ እንደ ቤኔፊት አድርጌ አልቆጥረውም። አሁንም በሚገቡበት ሰዓት ላይ ወይ እሳቸው ጋር ሄጄ በዚሁ መልኩ አወራቸዋለሁኝ። ለጊዜው ግን እዚህ መጽሐፉ ላይ ብቻ ብናወራ የግል ህይወት ምናምን ላይ ብንገባ ማን ፊት ይቆማል ለማለት ነው። እና መመጸዳደቁን ትተን የተገናኘንበትን ዓላማ ላይ ብቻ ብናወራ ይሄ ነው ማለት እንፈልገው። ጥያቄ ግን ያለው ሰው ካለ ቻሌንጅ አድርገኝ፣ የምችለውን ያህል እመልሳለሁ አለሁ። ያ ሀኒቾ አንቺ ምን እንዳይልሽ እነሱ ለመውቀስ የሚያስችል ምክንያቱም ምንም አላለም። እሱ ቪዲዮን ያሳየው አላለም ሲሉት ቪዲዮ አሳይቷል። ከዛ በኋላ እሳቸው ቀሲስ ከተናገሩ በኋላ ደግሞ ስለ ዳግም ለዚህ ነው እኔ ዳግም እንዲናገር ያልኩት ማለት ነው። በቀጥታ ወደ ማን መሄድ የለበትም፣ ወደ መምህር በረከት መሄድ የለበትም። እሱ እንዲናገር ባለመፍቀዳቸው ምክንያት የተነሳ ነው እንትኑ የተበላሸው ማለት ነው፣ አካሄዱ የተበላሸው እንጂ አክብረን እስካሁን ምንም ሳንናገር በጨዋነት እየተሳሳቅን ምን እያለን ነበረ። እዚህ እንትን እንዳትይልልሽ ፈልጌ ነው። ተባረኪ አንቺ። እንግዲህ ምሪው እንግዲህ ቅድም አንቺ ቢዚ ነሽ ብዬ ነው እኔ እንትን ስለ የነበረው። አይ ጥሩ አድርገህ አራስቼ፣ ግን አንተ ሩም ደግሞ በተቀጠሉት ማታ ጥሩ ነው አንዴ ስለተቆጣ አይመጡም። እናንተ ግን ሀሳባችሁ ስጡ። ሀሳብ ሰጥታችሁ መጨረስ ትችላለሁ፣ ችግር የለውም። ያው ሙሌ አለ፣ መሲ አለች፣ ዘሚካኤልም ሀሳብ ካለ ሰጡ። ሙሌ አለ እኔ ላውራ እና ቅድም እኛ እስካሁን መጽሐፉ ላይ ባለው ኤቪደንስ ነው እያወራን የነበረው።
ህዝቡም ይመሰክራል። እዚህ ያለውን ፓትርያርኩን የዛን ጊዜ የነበሩትን ሊቃውንትን እየጠራ እንደውም ስም ዝርዝራቸውን እያስቀመጠ አይደል? እንደውም ቀሲስ ተናግረዋል። ፓትርያርክ ነው ብሎ ነበር። እንግዲህ አንድን ታቃ ኦርቶዶክስ ማለት የሄራርኪ የመጨረሻ ጥግ የሚባለው ኦርቶዶክስን አድሚኒስትሬት የሚያደርገው ፓትርያርክ ነው። በፓትርያርክ ነው ኦርቶዶክስ የምትመራው። ፓትርያርኮች አይተዋል። ከፓትርያርክ ደግሞ ሊቃውንት አይተዋል። የነበሩትን ሊቃውንት ራሱ ይዘረዝራል መጽሐፉ ካያችሁ ማለት ነው። እነሱ እንደውም እንትን አለ ፕሮብሌም መጽሐፉ ላይ ችግር አለበት ብንል ራሱ ታርሟል፣ እንደገናም ታትሟል፣ ሪቫይዝድ እየተደረገ ታትሟል ነው የሚለው መጽሐፉ። ይሄን አናምንም መጽሐፉ ላይ ፕሮብሌም አለበት ካላችሁ የእናንተ ነው፣ የእናንተ አይዴንቲቲ እና የእናንተ አመለካከት ነው። ታርሟል ካላችሁም ደግሞ ኤቪደንስ ወይም እኛን አይመለከተንም ካላችሁ እናንተን የማይመለከትበት የእናንተ የኦርቶዶክስ እንዳልሆነ ኤቪደንስ ማምጣት ትችላላችሁ። በኤቪደንስ ካወራችሁ ማለት የኛ አይደለም ካላችሁ እሰየው፣ የእናንተ እንዳልሆነ ግን ኤቪደንስ ማሳየት አለባችሁ እንጂ አሁን የየግል ምልከታ ካወራችሁማ ሌላው አሁን የሆነ አንዱ በኩል ያለው ይሰማል መጽሐፉን እየሳመ የኦርቶዶክስ ነው እያለ ይሞግት ነው። በሌላ በኩል ደግሞ የኦርቶዶክስ አይደለም ይሄ መጽሐፍ ፕሮብሌም አለበት ይላል። እስቲል ማስረጃ አላመጣችሁም ማለት ነው። ስለዚህ ምንም እንትን ማለት ምንም ጠንካራ የሆነ አርጉሜንት አላቀረባችሁም ማለት ነው። ይህም ትልክልኛለህ? በውስጥ እልክልሃለሁኝ። እሺ አይ ቲንክ ድምፁ አይሰማም እንዴ? አይ ድምፁ አይሰማ እንደ ሪሴት ላድርገው። ክርስቲያንን በራሱ በተው ወገባ ገዳውን እየመጣ ያው በጥሩ ጋነታዊ ነው ሲል አልነበረ? ያው በጥሩ የኢትዮጵያ ኦርቶዶክሳዊት ቤተክርስቲያን ያሳተመችው ቅዱስ ወደምለክ ይህ መጽሐፍ እየተዘዋወረ በብዙ ውይይቶች ላይ ሲቀርብ አይታችሁታል። አሁንም ኤርምያስ እንደ ትልቅ የኢትዮጵያ ቤተክርስቲያንን አስተምሮ የሚገልጽ መጽሐፍ አድርጎ ሲያቀርበው ነበረ። ለማንኛውም የመጽሐፍ የኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፍ ተብሎ ሊቆጠር የሚችል መጽሐፍ አይደለም። የኢትዮጵያ ቤተክርስቲያን በጣም የረዥም ዘመን ታሪክ ያላት፣ ብዙ ድርሳናት ያሏት፣ በጉባኤ ቤት የሚተረጉሙ የተጠበቁ መጽሐፍት ያሏት ቤተክርስቲያን ነች። ከነዚያ መጽሐፍት ምስክር ማንጣት የማይችል ሰው አንድ በስደት አባቶች በስደት በነበሩበት ጊዜ ንጉሱ በስደት በነበሩበት ጊዜ የታተመ በምን ተጽዕኖ እንደታተመ የማይታወቅ በውስጡ ብዙ አከራካሪ ነገሮች ያሉበትን መጽሐፍ ይዞ የኢትዮጵያ ቤተክርስቲያን አስተምሮ ይሄ ነው በዚህ ነው በቃ የምትገለጠው ማለት ትክክል አይደለም። ሆኖ ግን ስለ መጽሐፉ አንዳንድ ነገር እንነጋገር። በመጀመሪያ መጽሐፉ ለንደን ነው የታተመው የመጀመሪያው። በኋላ ወደ ኢትዮጵያ ሲመለሱ በሊቃውንት ታይቶ ታርሞ ምናምን የሚል ነገር አለው። ግን እሱ ያው ገና ኢትዮጵያ ከጣሊያን ወረራ ገና ሳትረጋጋ በመጀመሪያዎቹ ዓመታት ውስጥ የነበረ ክስተት ነው። ሊቃውንቱ ምን ተሰብስበው እንዴት አድርገው አይተውት የሚለው ነገር ሁሉ አጠራጣሪ ነው። ስለዚህ እሱ መጠናት አለበት። ማን ያየው፣ እንዴት ነው ያለው የሚለው ነገር ሌላ ጉዳዩ ነው። መጽሐፉ ግን የኢትዮጵያ ቤተክርስቲያን የጸሎት መጽሐፍ ተብሎ ታተመ እንጂ ያው እንግሊዝ ነው የታተመው እንዳልኳቸው መጀመሪያ። ብዙ የአንግሊካን ቤተክርስቲያን ተጽዕኖዎች ያሉበት መጽሐፍ ነው። አንደኛ በኢትዮጵያ ቤተክርስቲያን ያልተለመዱ ነገሮች አሉ። ከጸሎት መጽሐፍ ጋር የሃይማኖት መግለጫ፣ የመጽሐፍት ቀኖና ቁጥር አብሮ ማስገባት የለም። ለምሳሌ መጽሐፈ ቅዳሴያችን ላይ የለም፣ ሌሎች ሰዓታት፣ ሌሎች መጽሐፍት ላይ የለም። እዚህ መጽሐፍ ላይ የሃይማኖት አዕማደ ምስጢራት፣ የድህነት ትምህርት፣ የመጽሐፍት ቀኖና ቁጥር የሚል ዝርዝር አለው እና ይሄ ከምን መጣ ካላችሁ የአንግሊካን ቡክ ኦፍ ፕሬየር፣ ኮመን ቡክ ኦፍ ፕሬየር የሚባል አለ። እሱ መጽሐፍ እነዚህ ሁለቱ ነገሮች ጸሎቶችንና አስተምህሮዎችን ነው የያዘው። የአንግሊካን አርቲክሎች አሉ፣ የእምነት መግለጫዎች እዚያ መጽሐፍት ውስጥ አብረው ይካተታሉ ሁሌ ሲታተም ማለት ነው። እና አዕማደ ምስጢራት ያው እነሱ በራሳቸው የሚገልጹበት መንገድ አለው። ለማንኛውም ከዚያ የተወሰደ ነው። ይህ ስለ ጀስቲፊኬሽን፣ ስለ ጽድቅና ስለ መልካም ስራ የተነገረው ደግሞ ቀጥታ ከዚያ ጋር የሚገናኝ ነው የምታገኙት።
የዚያን ሀሳብ እዛ የአንግሊካን ቡክ ኦፍ ፕሬየር የጸሎት መጽሐፍታቸው ላይ ያለውን ሀሳብ ነው አምጥተው ያሰፈሩት ማለት ነው። እዚህ ላይ ስክሪኑ ላይ ማየት ትችላላችሁ ሁለቱም። አንደኛው የአንግሊካን ቡክ ኦፍ ፕሬየር ያለው ያስተምሮ ነው። እዚህ ላይ ያለው እኛ ጋር ደግሞ ሰፋ ያለ ነው። ያው አተታ አለው፣ ኤክስፓንድር ነው፣ ለማሳመን ይመስላል። ብዙ ጥቅሶች ምናምን አሉት፣ ግን ሀሳቡ ቀጥታ ከዚያ የተወሰደ ነው። ሁለተኛ በኢትዮጵያ ቤተክርስቲያን የማይታወቅ እንግዳ ጸሎት አለ በውሰት ከዚህ ከአንግሊካን ቡክ ኦፍ ፕሬየር የመጣ ማለት ነው። ይህ ምንድነው? 10ቱ ቃላት እየተናገረ ካህኑ፣ ህዝቡ ደግሞ አሜን በልባችን ውስጥ አሳድርብን ይላል። የሰማይ አባታችን ነው ይላል። እዛ የአንግሊካን ቡክ ኦፍ ፕሬየር ላይ ያለ የጸሎት በእኛ ቤተክርስቲያን የለም እንዳልኳቸው። በአንግሊካኖች ያለ በአንግሊካን እንግዲህ የፕሮቴስታንት ዲኖሚኔሽን ውስጥ የሚመደብ ነው። እነዚህ ሃይ ቸርች ከሚባሉት ውስጥ ነው። እና እዛ ላይ ያለው ጸሎት እዚህ ጋር መጥቶ ገብቷል እንዳለ ከነ ሙሉ ፎርሙ ማለት ነው። ስለዚህ እንደውም ጸሎትም ከዛ የተዋሰ መጽሐፍ ነው ማለት ነው። እንግዲህ አስባችሁታል። በኦርቶዶክስ ቤተክርስቲያን በኢትዮጵያ ቤተክርስቲያን ጸሎት አንሶ አባቶች ከአንግሊካን የጸሎት መጽሐፍ ተውሰው ጸሎት ሲያስገቡ ማለት ነው። እና እንደዚህ አይነት ነገሮች ያሉት መጽሐፍ ነው። ስለዚህ በምን ተጽዕኖ ነው እንደዚህ የሆነው ብሎ ማጥናት ያስፈልጋል። በእርግጥ ምናልባት በስደት ሀገር በነበሩበት ጊዜ ኮንዲሽን ተቀምጦላቸው የሆነ የታተመው ይህን አውጡ ይህንን አስገቡ የሚል ነገር ሊኖር የሆነ አይታወቅም። ማጥናት ያስፈልጋል። ለማንኛውም ኢትዮጵያ ቤተክርስቲያንን አስተምሮ የማይገልጽ ከሌላ ከፕሮቴስታንት ዲኖሚኔሽን ጸሎትን የተዋሰ አስተምሮን የተዋሰ ነው። ይህ የመጽሐፍት ዝርዝር የሚል አለ እዚህ ውስጥ የቀኖና መጽሐፍት ዝርዝርም የሚል አለ። እሱንም አንግሊካን ቡክ ኦፍ ፕሬየር ላይ ታገኙታላችሁ። ስለዚህ እንደዚህ የተቀየጠ የኢትዮጵያ ቤተክርስቲያንን እንዲመስል መልክ የተሰጠው አንዳንድ ሌሎች ጸሎቶች ተጨማምረውበታል። ከዚህ ከኛ የሄዱት ግን ግማሽ በጣም ዶክትሪናል በሆኑ ጉዳዮች ላይ የእነሱን አስተምሮ የተበረሰበት መጽሐፍ ነው እና ከፕሮቴስታንት ጋር በሚደረገው የቴን መጽሐፍ አትጠቀሙ፣ ፕሮቴስታንቶችም አትጠቀሙት። የኢትዮጵያ ቤተክርስቲያን በጉባኤ የምታስተምርባቸው መጽሐፍት እያሉ በተጽዕኖ የታተመና አሁን ስናየው በጣም ብዙ አስቼ ሰማህ አይደል? እዚች ጋር ያለችዋል የለም አስቼ እቻ እንዳትጠቀሙበት ኦርቶዶክሳውያኖችም ጴንጤም አትጠቀሙበት እያሉ ነው። እንግዲህ ደግሞ ያው የሰሞኑ ቪዲዮዎች ደግሞ አይታችኋል። ከመጠቀም አልፈው ኦፍኮርስ መጽሐፋችን ዌር ፕራውድ ኦፍ ኢት እያለ ልደት ሊያልቅ ነው። ስማቸው በረሰበት መጽሐፍ ነው እና ከፕሮቴስታንት ጋር በሚደረገው የቴን መጽሐፍ አትጠቀሙ፣ ፕሮቴስታንቶችም አትጠቀሙት። የኢትዮጵያ ቤተክርስቲያን በጉባኤ የምታስተምርባቸው መጽሐፍት እያሉ በተጽዕኖ የታተመና አሁን ስናየው በጣም ብዙ ችግር ያለበትን መጽሐፍ የኢትዮጵያ ቤተክርስቲያን ዋና መጽሐፍ አድርጋቸው ማቅረብ ያሳፍራል። አሳፋሪ የሆነ አካሄድ ነው። ይሄ እንደው ለፖለቲካ ነው፣ ለሃይማኖት አይሆንም። ይሄ ለፖለቲካ እንኳ ጥሩ ፖለቲካ ራሱ እንደዚህ አይቀበልም። ምክንያቱም ተአማኒ ምንጭ ቤተክርስቲያን ወይ ከኔ ከምትቀበለው ምንጭ ነው አቅርቦ መወያየት የሚገባው እና ይህ መጽሐፍ የኛ መጽሐፍ አይደለም፣ የኦርቶዶክስ ቤተክርስቲያን መጽሐፍ አይደለም። ወንድሞቻችንም ሌላ መጽሐፍ ፈልጉ፣ ትርጓሜ መጽሐፍ ሰማርላስ ይህ መጽሐፍ የቤተክርስቲያኒቷ መጽሐፍ አይደለም። ቅድም የተቆራረጠ ቪዲዮ ስለነበር እኛ የሰራ ነው ነገር ሊመስላቸው ይችል ነበር ኦርቶዶክሳኖች። ይኸው ቀሲስ ደግሞ አዋርቻቸዋለሁ በውስጥ አላሉም፣ መጽሐፉ የኛ አይደለም አላሉም እያሉ ነበር። ይሄ ነው እንግዲህ በመረጃ ነው የሚያወራው ወንጌል አማኝ። ቤተክርስቲያን ዋና መጽሐፍ አድርጋቸው ማቅረብ ያሳፍራል። አሳፋሪ የሆነ አካሄድ ነው። ይሄ እንደው ለፖለቲካ ነው፣ ለሃይማኖት አይሆንም። ይሄ ለፖለቲካ እንኳ ጥሩ ፖለቲካ ራሱ እንደዚህ አይቀበልም። ምክንያቱም ተአማኒ ምንጭ ቤተክርስቲያን ወይ ከኔ ከምትቀበለው ምንጭ ነው አቅርቦ መወያየት የሚገባው እና ይህ መጽሐፍ የኛ መጽሐፍ አይደለም፣ የኦርቶዶክስ ቤተክርስቲያን መጽሐፍ አይደለም። ወንድሞቻችንም ሌላ መጽሐፍ ፈልጉ፣ ትርጓሜ መጽሐፍት ላይ ሃይማኖት አበው ላይ የቤተክርስቲያን አስተምሮ ታገኛላችሁ። እሱን አቅርቡና ተነጋገሩ። እና ይሄ ምንድን ነው እንደ ሌባ በመስኮት አይነት አካሄድ ጥሩ አይደለም። የዚህ መጽሐፍ ጉዳይ እዚህ ላይ ያልቃል ማለት ነው። የኛ መጽሐፍ አይደለም። የኢትዮጵያ ቤተክርስቲያን ይታረማሉ፣ ይታያሉ ካለቻቸው መጽሐፍት ውስጥ እንግዲህ ጠረጴዛ ላይ እየተቀመጠ ነው ማለት ነው። ከሚታረሙ መጽሐፍ ካስፈለገ እንኳን ቤተክርስቲያኑ የታወቀ የጸሎት መጽሐፍት አላት። እንደው ያስፈልጋል እንጠቀምበት ከተባለ እንኳ ታርሞ በትክክል ታርሞ እንጠቀምበት። የእኛ መጽሐፍ አይደለም
አለና ረሱትና ደግሞ ትንሽ ቆይተው ይታረማል ብላ ካስቀመጠቻቸው መጽሐፍ አንዱ ነው አሉ። ቤተክርስቲያኒቷ የእሷ ያልሆነ መጽሐፍ ታርማለች እንዴ? መምህር ወስኑ እንጂ መጽሐፉ የኛ አይደለም ካሉ በቃ አይደለም ነው። ለማረም ለምንድን ነው ቤተክርስቲያኒቷ የምታስቀምጠው? እርሶ መጽሐፉ የኛ አይደለም ይላሉ። ቀሲስ አይ አንዳንድ የገቡ ነገሮች አሉ እንጂ መጽሐፉም የኛ ነው ይላል። ልደት ይስመዋል፣ አዳም ኢረር ይለዋል። ዲያቆን ፌዝ ኦፍ ኮርስ ሙሉ መጽሐፉን ይቀበላል ይላል። ዲያቆን ናታኒ ምን መጽሐፍ ትቀበለዋለህ አልኩት ዲቤቱ ላይ። ኦፍ ኮርስ እቀበለዋል። ምንድን ነው የተፈጠረው ጉድ? እሺ መጽሐፍ ሊሆን ይችላል። ለአሁኑ ግን አይደለም። ቤተክርስቲያን እስከምትል መጠበቅ አለብን። በእርግጥ እኛ የግለሰቦች ነን፣ ግን የቤተክርስቲያን ልጆች ስለሆን ያጠናነውን ያየነውን ነገር ማሳወቅ ለሊቃውንትም ለውሳኔ ስለሚረዳ ነው ይህንን የምንለው እንጂ ቤተክርስቲያን ተወስንበታለች። ማሳወቅ ማለት መጽሐፉን ከሚያወግዘው አካል በፊት መጽሐፉ የኛ አይደለም ማለት ነው እንዴ? መጽሐፉ የኛ አይደለም ለማለት እኮ የእርሶ ክህነት አይፈቅድም አይደል እንዴ? የእርሶ ያሉበት ሃይራርኪ ወይም እዛ መንፈሳዊ ስልጣኖት አይፈቅድም። በቤተክርስቲያኒቷ ይፈቅዳል ካሉ እንግዲህ ሞግቱኛል። ማሳወቅ ማለት መጽሐፉን ማውገዝ ነው እንዴ? እርሶ ኦልሬዲ አውገዘውታል። የኛ መጽሐፍ አይደለም አሉ። እንደዚህ አይነት ቃላቶችን መጠቀምና መናገር የሚችለው ሲኖዶሱ ነው ወይም ደግሞ የሚመለከተው አካል ነው። እርሶ ደግሞ ያ አካል አይደሉም። እና በጣም ግራ የሚያጋባ ስቴትመንት ነው ያለው። እሺ ቀጥሉ። የሚገርማችሁ ይሄ የመስጠብቁ ጸሎት እንኳ ሲያስገባ የእመቤታችንና የመስቀል መስጠብቁ ቀርቷል ተለይቶ። እነዚህ መስጠብቆች እንደምታውቁ በፕሮቴስታንት በተሐድሶ ከማይወደዱ ሁልጊዜ ዘመቻ ከሚከፈትባቸው የቤተክርስቲያን ጸሎቶች መካከል ናቸው። ፐርፐስፉሊ ተለይተው ቀርተዋል። ስለዚህ ምን ጥርጥር የሌለው የኦርቶዶክስና የፕሮቴስታንት ቅይጥ መጽሐፍ ነው እንጂ የቤተክርስቲያን መጽሐፍት የጸሎት መጽሐፍ ሊሆን አይችልም ማለት ነው። ይህ ላካፍላቸው ብዬ ነው። ታንኪ ስትልኝ ዳጊ ቀርቷል ያለው የትኛውን ነበረ? ከፕሮቴስታንት ቀርቷል ያለበትን አሰማን እስኪ። ቀርቷል አስቀርቷል ያለው ኦኬ፣ ተቀርቷል ነው አልገባኝም። ቀርቷል ነው ር ነው ድ ነው ቀርቷል ነው አይደል ያሉት? ከጸሎት ፕሮቴስታንቶች አስቀርተዋል ነው። አይ ዶንት ኖ። በደንብ እንሰማዋለን። እስኪ ማታ ላይ በደንብ እንሰማዋለን። እስቲ እሱን ሀሳብ በደንብ አልገባኝም። ዋናው ነገር ምንድነው እኚህ ሰው መጽሐፉን ኮምፕሊትሊ አውግዘውታል። ያው ራሳቸውን ወክለው ማለት ነው። ግን አንድ ሰው ይሄን ማድረግ ይችላሉ የሚለው ነው እንግዲህ። እግዚአብሔርም እንደዚህ በማስረጃ ሲይዛቸው ነው አዳም ወይ ወዴት አለህ ያለው። እኔም አዳም ወይ ወዴት አለ ላለው በማስረጃ ቴንክ ዩ። ተባረኩላችሁ። ይሄው ነው እሺ ተባረክ። ደግ እንትን አንድ ወንድም ይገባል ኦርቶዶክስ መሰለኝ። እስኪ አውሩት አለ እንዴ? ጽናት ነው ጽና ዘተዋህዶ መሰለኝ። ሰላም ብለናል ወንድማችን አለ። ኔትወርኩ ነው መሰለኝ ድምፁ ማይኩ ክፍት ነው ግን